ከመዝሙረ ሬት ጋር ልጨርስ ወይስ ዝም ብለህ መልሱን ብቻ መልስ። በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም ነው? ተፈጠረ በግራና በቀኝ ያልነበሩ ሰዎች የተናገሩትን ምስክርነት ጠቅሎ አስቀመጠ፣ ዝርዝር አድርጎ አስቀመጠልን ማለት ነው። ስለዚህ የተጋጨ ነገር የለም። ግልጽ ነው ወንድሜ። በቃ ይሄን ተወውና ጥያቄ ጠይቅና ካወኩት መልስላለሁ፣ ካላወኩት ጠይቄ እመጣለሁ። ልተወውና አልከው? ችግር የለውም። እሺ መልካም፣ በጣም ጥሩ፣ ችግር የለውም። ዋናው አንተ ብትሆን ባትሆም ለክርስቲያኖች ግን ጥሩ ነገር ነው ያመጣው። ባይዘው ወይኔ አሪፍ ጥያቄ ነው ያመጣው ባይ ነኝ። እና ቃላትና በመጽሐፍ ታረጋገጠች፣ ከታዛዦችም ነበረች ይላል። ከመንፈሳችን ምን አደረገን ነው የሚለው? ነፋንበት። ምን እንዲሆን ነው ከመንፈሳቸው የነፉት? ኢሳ እንዲረገዝ ኢየሱስ ፍጡር ሆነው። ኢየሱስ አትበል ሰውዬ፣ ድንቁርና ነው በልክ አድርገው። ትንሽ ገደብ አልፌ እንድናገር አታስገድደኝ። ኢሳ እያልክ ቀጥል። መለኮት ሙላት ሲባል ደግሞ ፍጹም መለኮትነት ማለት ነው። ስለዚህ በክርስቶስ መለኮት በሆነው በክርስቶስ በሰውነቱ ገንዘብ ባደረገው በሰውነቱ የመለኮት ሙላት ይገለጣል ማለት ነው። እርሱ ፍጹም አምላክ ነው፣ ደግሞ በሰውነቱ ደግሞ ፍጹም ሰው ነው ማለት ነው። ኦኬ፣ ፍጹም ሰው፣ ፍጹም አምላክ፣ ፍጹም ሰው በመለኮት ሙላት በሰውነት ተገልጦ ይሆናል። ዮሐንስ ወንጌል ምዕራፍ 1 እዚሁ ላይ ደግሞ ዮሐንስ ወንጌል ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካልበላ እዚህ ጋር ቃልም ምን ነበር ይላል? እግዚአብሔር ነበር። ቃል ምንድን ነው ማለት ነው? ምንነቱ እግዚአብሔርነት ነው ማለት ነው። አምላክነት መለኮትነት ነው። ይህ ቃል ደግሞ ምን ሆነ? ስጋ ሆነ። ቃልም ስጋ ሆነ። ቃል ቃልነቱን ሳይለቅ እሺ፣ ቃል ቃልነቱን ሳይለቅ ስጋ ሆነ። ቃል ስጋ ሲሆን ስጋ አልጠፋም። ስጋ ደግሞ ከቃል ጋር ሲዋሃድ ቃልንም አላጠፋውም። ይልቁንም ቃል ስጋ ሆነ። ስለዚህ ቃል ስጋ ሲሆን በመለኮቱ ሙላት ያለው እርሱ መለኮት የሆነው በሰውነት ተገለጠ ማለት ነው። ስለዚህ ፍጹም ሰው ፍጹም አምላክ የሚለው አስተምሯችን ይኸው ማስረጃዎቹ። እሺ ነኝ። አመሰግናለሁ። ሙስሊም ነህ? ሙስሊም ነኝ። እሺ አንድ ጥያቄ ጠይቅና እኔ ጥያቄ ግን አለኝ። እኔ እንዳልጠይቃችሁ እኮ በጣም ጊዜ ነው ወሰዳችሁብኝ። እሺ ችግር የለም፣ ካወኩት መልስልሃለሁ። ግን በቀጣይ አትጠይቀኝም? እኔ ጥያቄው ላይ ነበረኝ። ችግር የለውም፣ ካወኩት መልስልሃለሁ። ልጠይቅህ? አይደለም እኔ ልጠይቅ መጀመሪያ። እሺ ጠይቀኝ። እሺ ይሁን ጠይቀኝ። አመሰግናለሁ። እስቲ አንድ የሉቃስ ወንጌል ምዕራፍ 23 ታነብልኛለህ? የሉቃስ ወንጌል ምዕራፍ 23 እሺ፣ ቁጥር 39 ቁጥር 39 ከተሰቀሉት ከክፉ አድራጊዎችም አንዱ አንተስ ክርስቶስ አይደለህምን? ራስን እኛንም አድን ብሎ ሰደበው። ኦኬ፣ ከተሰቀሉትም አንዱ አይደለም፣ ከተሰቀሉትም ከክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል። እሺ አሁንም ደግሞ ማቴዎስ 27:44 ላይ ደግሞ ይቅርታ ግን ካላስቸገርኩ ችግር የለውም። ማቴዎስ 27:44 እሺ ከእርሱ ጋር የተሰቀሉት ወንበዶችም ደግሞ ያንኑ እያሉ ይነቅፉት ነበር። አሁን ስንቶቹ ነቀፉት ማለት ነው? ሴቶቹ ስንቶቹ ነው? መጀመሪያ አንዱ ነበር አለው፣ ግን እዚህ ጋር ደግሞ ሁለቱም እንደነቀፉት ይናገራል። እሺ ቀጥል፣ ጥያቄን አቅርብ፣ ችግር የለውም። ጥያቄ ምንድን ነው? ይሄው ይጋጫል ማለት ነው። ለዛ ነው የመጣው። ስንቶቹ አንዱ ነው የተሳደበው ወይስ ሁለቱም ነው የነቀፉት? እሺ በጣም ጥሩ፣ በደንብ አስተውል። ምን ይላል? ማቴዎስ ወንጌል ላይ ያለውን ላሳይ በመጀመሪያ። ከእርሱ ጋር የተሰቀሉት ወንበዶቹም ደግሞ ያንኑ እያሉ ይነቅፉት ነበረ። ምን ነበረ የነበረው ነቀፋ የሚለውን ያው እንዲህ የሚል ነበር። እንዲሁም ደግሞ የካህናት አለቆች ከጻፎች፣ ሽማግሌዎች ጋር እየዘበቱበት እንዲህ አሉ፣ ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆነ አሁንም ከመስቀል ይውረድ፣ እኛም እናምንበታለን። አስተውል። ጥያቄው ምንድን ነው? ሌሎችን አዳነ፣ ራሱን ሊያድን አይችልም። የእስራኤል ንጉሥ ከሆንክ አሁንስ ከመስቀል ይውረድ፣ እኛም እናምንበታለን። በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሏል። ከወደዶስ አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበረ። ኦኬ በደንብ አስተውል። ክርስቶስ መሰቀሉ ላይ ምንም ግጭት የለም አይደለ? መጀመሪያ አለ። ክርስቶስ መሰቀሉ ላይ ግጭት አለ? መሰቀሉ ላይ ሲሆን የኔ ጥያቄ ገባኝ። ቆይ የነገሮችን ያስተካክሉት ወይስ አንዱ ነው? ቆይ አንዴ፣ ክርስቶስ መሰቀል ላይ ግጭት አለ ወይስ የለም?
እኔ ስለመሰቀሉ አይደለም እኮ ወንድሜ፣ በመስቀል ላይ የተደረገውን የጠየቀኝ ስለሆነ ከሱ ነው ጀምሬ እያሳዩ ያለሁት። ይሄ በምድር ላይ አይደለም፣ በመስቀል ላይ የተደረገውን ነው እያሳዩ ያለሁት። አንዴ ስማኝ፣ አንዴ ስማኝ፣ አንዴ ቆይ። እንደዚህማ አንጫወትም። በደንብ ይሄ ነገር የተነገረ ምን ላይ የተነገረ የሚለውን ከመሰረቱ መያዝ ስላለብን ነው። ይሄ ነገር የተነገረው ክርስቶስ በመስቀል ላይ እያለ ነው አይደል? እሺ፣ እኔ ስለ ክርስቶስ አታውራው። እሺ፣ እሱ ስታወራ እንዴት ነው? ስለ ክርስቶስ አታውራ፣ ስለ ክርስቶስ አታውራ ብለው ነገር የለም ወንድሜ። ይሄ የተነገረው ቆይ አንዴ፣ እኔ እኮ አንተ በፈሰስክልኝ ቦይ መሄድ ሰው አይደለሁም። ትምህርቴን ነው ማስረዳ። አንተ መጠየቅ አይጠበቅብም። እኔ ትምህርቴን ነው ማስረዳ። አንተ ጥያቄን ጠይቃል፣ እኔ ግን ትምህርቴን ነው ማስረዳ። አንተ የምትፈልገውን ነገርማ አይደለም የምነግርህ፣ ትምህርቴን ነው የምነግርህ። ይሄ የተነገረው አንተ ኦኬ አትመልሰው፣ ችግር የለውም። አይኖ መመለስ ያልፈለክብም፣ ምክንያቱም ክርስቶስ በመስቀል ላይ ነው ብለህ ካመንክ ተሰቅሏ ብለህ ልታምን ነው። ስለዚህ ልትቸገር ነው። ኤኒዌይስ ይሄን ጥያቄ ስታመጡ ክርስቶስ በመስቀል ላይ ተሰቅሎ እንደሆነ አምነህ ነው ያመጣው ማለት ነው። በጣም ጥሩ። ክርስቶስ በመስቀል ላይ ተሰቅሎ ሁለቱ ወንበዴዎች ይህን እያሉ ይነቅፉት ነበር። ይነቅፉት ነበር ማለት ነው። በግራና በቀኝ የነበሩት ወንበዴዎች አሉ። በግራና በቀኝ የነበሩት ወንበዴዎች አንደኛው በግራ ያለው አብዝቶ ክርስቶስን የሚነቅፍ ክርስቶስ ላይ ያለውን ነገር የሚጠራጠር ነው። ሁለተኛው ደግሞ የወንበዴውን ቃል እየሰማ ለክርስቶስ ያለውን ደግሞ እየመሰከረ ኦኬ፣ ለክርስቶስ ያለውን እየመሰከረ እኛ በስራችን ነው እንደዚህ ሆን ነው፣ እኛ በወንበዴነታችን ነው እንደዚህ ሆን ነው ኦኬ፣ እርሱ ግን በስራው አይደለም ያለ ጥፋቱ አይደለም እያለ ይመሰክር ነበረ። መንቀፍ በሁለት መልኩ ይቀመጣል። በደንብ ስማኝ ወንድሜ፣ መንቀፍ በሁለት መልኩ ይቀመጣል። አንደኛው እውነቱን እየነገርክ መመስከር አለ። ይህም ነቀፈኝ። ለምሳሌ አሁን እዚህ ጋር ያሉ ወንድሞቼን እስቲ ንቀፉኝ ካልኩኝ እውነቱ ይነግሩኛል ማለት ነው። እውነቱ ይነግሩኛል ማለት መሰለ ትክክል የሆነውን ነገር ይመሰክራሉ፣ ትክክል ያልሆነውን ነገርም ይመሰክራሉ። ሁለቱም በአንድ ላይ መንቀፍ ይባላል ማለት ነው። ኦኬ፣ ሁለቱም በአንድ ላይ መንቀፍ ይባላል። በደንብ ስማኝ። ለምሳሌ አሁን አንተን የሆነ ነገር አስተማርኩ፣ በንቀፈኝ ካልኩ ስደበኝ ማለት ብቻ አይደለም። ኦኬ፣ ንቀፈኝ ማለት በሁለቱም በኩል ወይ ትክክል ነህ ብለህ መስክርልኝ፣ ወይ ደግሞ ትክክል አይደለም ብለህ ደግሞ አርመኝ ማለት ነው። በግራና በቀኝ ያሉት ነቀፋ ውስጥ ነበሩ። በቀኝ ያለው ግን ነቀፋው ምንድነው? የምስክር ነቀፋ ነበር። ኦኬ፣ በግራ ያለው የስድብ ነው። ራስህን አድን እኛንም አድን እያለ ለሱ አንዴ ማስረጃ እንደዚህ ያወራኸኝ እንደዚህ ረዳኝሽ እኮ ልሰጠህ እኮ ነው። ምን ነቀፋ ማለት ሰደበው ነው እያላለሁ። ቀጥታ አይደለም፣ ሁለት አይነት ነቀፋ ነው ያለው። ምክንያቱም በመስቀል ላይ ሁለቱም የተናገሩት ተቀምጦልናል ወንድሜ። ኦኬ፣ ሁለቱም ያሉት ተቀምጦልናል በመስቀል ላይ የተናገሩት። ስለዚህ አንደኛው ምን እንዳለ ሌላኛው ምን እንዳለ እኮ እዚህ ጋር ተቀምጦልናል እኮ። ይኸው እሺ አንብብ። ኦኬ እሺ ምን ይላል? ከእርሱ ጋር የተሰቀሉት ወንበዶች ደግሞ ያንኑ እያሉ ይነቅፉት ነበረ። እሺ ይሄን ያስካረን። ከዛ ሉቃስ ወንጌል ላይ ሄድክ። እዚህ ጋር ምን አንደኛው ሲጽፍ ይኸውልህ፣ ማቴዎስ፣ ሉቃስ፣ ዮሐንስ ሲጽፉ፣ ማርቆስ ሲጽፉ አንደኛው ያብራራዋል፣ አንደኛው ጥቅል ሐሳቡን ያስቀምጣል። በደንብ አስተውል። አጻጻፋቸውን አንተ አሁን ያላወቅከው ለምሳሌ አሁን ሉቃስ ወንጌል ገብርኤል ወደ ድንግል ማርያም መጥቶ ያበሰረበት በደንብ በዝርዝር ተጽፏል አይደለም ወንድሜ? አይደል? ምሳሌ ልስጥ ብዬ ነው። እየገባኝ አይደለም የምታስረዳ። እሺ እንዲገባ ልድገምልህ፣ በደንብ ስማኝ። ለምሳሌ ሉቃስ ወንጌል ላይ መልአኩ ወደ ድንግል ማርያም መጥቶ ሲያበስራት ያለው ተጽፏል። ሌሎቹ ወንጌላውያን ግን አልጻፉትም። አልጻፉትም ማለት ተጋጨ ማለት ነው? ኖ ካልጻፉት እንዴት ነው? ሌላ ካላው ለምሳሌ አንድ ተቃራኒ ሲኖር ነው እንጂ መጋጨት። ይሄ እኮ ሌላ አልጻፉም እኮ መጋጨት አይባልም። ስለዚህ አልጻፉትም ማለት ተጋጨ ማለት ነው ወይ ነው እያልኩ ያለሁት። አንዱ ስለጻፈ አንዱ ስላልጻፈ ተጋጭቷል ማለት ነው። እሱ መጋጨት አይደለም። ጎበዝ፣ አዘጋገባቸው ነው ማለት ነው አይደለ? አንደኛው ሲዘግብ ያብራራዋል፣ አንደኛው ሲዘግብ በጥቅል ያደርገዋል፣ አንደኛው ደግሞ እስከነጭራሹ ማይዘግበው መወለዱን ብቻ ይናገራል፣ አንደኛው ደግሞ እንዴት እንደተወለደ ያብራራል፣ አንደኛው ደግሞ ሲዘግብ ክርስቶስ በቀኝ የተሰቀሉት በግራ የተሰቀሉት ነቀፉ ተብሎ በጥቅሉ ያስቀምጠዋል፣ አንደኛው ደግሞ ምን እንዳሉ እያንዳንዳቸው ያስቀምጠዋል። አየኸው? ላውራ እንዴ? እሺ እኔ ደግሞ አሁን ያልኩ ላይ አስተያየት ስጠኝ። መንቀፍ ማለት መሰደብ እንደሆነ ላሳይክ። ከተሰቀሉትም ክፉ አድራጊዎቹ አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው።
ሁለተኛው ምን አለ? ግን ይኸው ቁጥር 40 ላይ ወረድ ብሎ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈረምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፉ አላደረገም ብሎ ገሰጸው ይላል። በጣም ጥሩ። ስለዚህ አሁን አስተውል። ቅድም ምን አልኩ? ነቀፋ በሁለት አይነት መልኩ ይነገራል ብያለሁ። አንደኛው ነቀፋ ምስክርነት ነው አልኩ። አንደኛው ስድብ ነው። ሁለተኛው ነቀፋ ደግሞ ስድብ ነው። በቀኝ የተሰቀለውም በግራ የተሰቀለውም ኧረ ስማኝ ወንድም አለምታው፣ አንተ የፈለግከውን እኮ ትምህርቴን ነው የምነግርህ እኮ። አንተ መቃወም መብትህ ነው። ነቀፋ የሚለው የሁለቱ ምስክርነት በሁለት መልኩ ተቀምጧል እኮ መጽሐፍ ቅዱስ ላይ። አንደኛው የተቀመጠው ያ በስድብ መልክ ጌታን የተሳደበበት ነው። አንደኛው በግራ የተሰቀለው ጌታን ምንም እንደማያደርግ እስቲ ከአንተ እንዲያው አምላክ ከሆንክ አንተ እንዲያው እያለ ጌታን የተሳደበበት ልክ እንደ አይሁድ ማለት ነው። አይሁዶች ጌታን እንዴት አምላክ ነኝ ትላለህ ብለው እንደሚሳደቡት ማለት ነው። ከዛ ደግሞ ሁለተኛው ደግሞ ነቀፋ አረገ። ሁለተኛው ግን የነቀፈው በመስቀል ላይ ያለው ምን እያደረገ ነው? ለጌታ እየመሰከረ ሰውየውንም ደግሞ እየነቀፈ ነው። ለጌታ ግን ምስክርነቱን እየሰጠ ነው። እርሱስ ምንም ባላጠፋው ነው፣ እኛስ በጥፋታችን የተሰቀለው ብሎ ሰውየውን ገጸው። ለጌታ ደግሞ ብሎ መሰከረ፣ ጌታ ሆይ በመንግስት በመጣ ጊዜ እኔን አድነኝ፣ እኔን አስበኝ ብሎ ደግሞ መሰከረ። አየው፣ ከኔ ጋር ነህ? እየሰማሁ ነው። እሺ፣ ሁለቱም በመስቀል ያሉት ተናግረዋል አይደለም? ምስክር ሰጥተዋል አይደል? ሁለታቸውም ግን እንደሚሳደቡት አንተ ማወቅ አለበት። ሁለቱም ጌታን እየተሳደቡ ነው። እየተሳደቡት ነው። አሳየኝ እስቲ፣ በቀኝ የተሰቀለውን ብሎ የተሳደበ አሳየኝ። ኦኬ፣ አመሰግናለሁ። ምንም ችግር የለውም። በቀኝ የተሰቀለው ጌታ ምን ብሎ እንደሰደበው አሳየኝ። እሺ፣ ችግር የለውም። ባይዘዌ ጥሩ ጥያቄ እኮ ጠየቀው። በነገራችን ላይ ኮመንት ላይ እንዲሁም አበረታቱ ወንድማችንን። ያው አረዳዱ ነው። ኢትስ ኦኬ። ሰው ከኛ የሚጠበቀው ትምህርታችንን በደንብ ረጋ ብሎ መግለጥ ነው። ኢትስ ፋይን። ያው የያዘው የተረዳው በዛ መልኩ ስለሆነ ችግር የለውም። እሺ፣ በቀኝ የተሰቀለው ጌታን ምን ብሎ እንደተሳደበ ስጠን እስቲ። እሺ፣ በቀኝ ማቴዎስ 27:44 ማቴዎስ 27:44 ምን ብሎ ተሳደበ አሳየኝ እንጂ ይነቅፉት ነበር ነው እንጂ የሚለው እኮ በቀኝ የተሰቀለው ሰደበው፣ የተሳደበውም ይሄ ነው የሚል አይደለም። በቀኝ የተሰቀለውን ብሎ ተሳደበ፣ በግራ የተሳደበውን አገኘ ነው። በቀኝ የተሰቀለውም ጌታን ሰድቦታል አልከኝ። የት አለ? ምን ብሎ የተሳደበው ንገረኝ። እሺ፣ ሉቃስ የት ጋር ሄደል? ሉቃስ ወንጌል ላይ ሄደል? ዮሐንስ ላይ ሄደል? ሉቃስ 23:39 ሉቃስ 23:39 እሺ። ከተሰቀሉት ከክፉ አዳጊዎቹም አንዱ አንተስ ክርስቶስ አይደለህምን? ራስንም እኛንም አድን ብሎ ሰደበው። ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ስላደረግነውም የሚገባንን እንቀበላለንና በእኛስ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ኢየሱስንም ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። የትኛው? ሁለቱም ተሳደቡ ብለኝ ነበረ። በዛኛው ደግሞ በማቴዎስ ደግሞ ሁለቱም ነው ያነቀፉት። ኧረ ተው እባክህ ወንድም አለም። በቀኝ የተሰቀለው ጌታን ሰድቦታል ያልክበትን አሳየኝ። ምክንያቱም የሁለቱንም ንግግር እዚህ ጋር አስቀመጠልህ ሉቃስ። ምን ብሎ የሁለቱንም ነቀፋ የተባለውን ነገር በሁለት መልኩ አስቀመጠልህ። በግራ የተሰቀለው የስድብ ነቀፋ እንዳቀረበ፣ በቀኝ የተሰቀለው ግን በግራ የተሰቀለውን እየነቀፈ ለክርስቶስ ነው ምስክርነት እየሰጠ እንዲሁም ይቅር በለኝ እኛስ በበደላችን ነው እንደዚህ የሆን ነው። ይኸው እኛ ስላደረግነው ነገር ነው የሚገባንን እየተቀበልን ነው። በእኛ ለእኛ እውነተኛ ፍርድ ነው። እርሱ ግን ምንም ክፋት አላደረገም ብሎ እንዲሁም በግራ የተሰቀለውን እየገሰጸው ነው። አንተ ደግሞ በቀኝም በግራ የተሰቀሉትም ክርስቶስን ሰድበውታል። ማስረጃ አለኝ በቀኝ የተሰቀለው የተሰደበበት አልከኝ። ማስረጃ አንስጠኝ። እሺ፣ በማቴዎስ 27:44 ያለው ስድብ አይደለም ማለት ነው። ይቅርታ በጣም ስድብ አይደለም ማለት ነው። አይደለም መግባት እንዳይሆንብኝና አንድ ጥያቄ ብቻ ልጠይቀው። አንዴ በቀኝ ያለው ሰውዬ በሁለቱም ወንጌላት በማቴዎስም በሉቃስም ክርስቶስ በገነት ከኔ ጋር ትኖራለህ ዛሬ ብሎታል ወይስ አላለው?
አንዴ ቆይ ከአንተ ወይስ ከመዝሙረ ሬት ጋር ልጨርስ ወይስ ዝም ብለህ መልሱን ብቻ መልስ። በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም ነው? በሁለቱም ወንጌሎች አንዴ የኔ ጥያቄ ሁለቱም ነቅፈውታል ወይስ አንዱን ነቀፈው ነው ጥያቄ? በገነት ጥያቄ የህይወት ጥያቄ የሚሆን አሁን መጽሐፍ ቅዱስ ነው ጥያቄ ጠየቅ ከሆነ መልስ ብቻ ስጥ። በሁለቱም ወንጌሎች በማቴዎስም በሉቃስም ክርስቶስ በቀኝ ያለውን ሰው ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም? እኔ ጥያቄ ስለገነት ነው። አንዴ እስቲ ተረዳ አንተ እና ታዲያ ስለ ሙርሺዳ ነው። አሁን ጥያቄውን ብቻ መልስ ፕሊስ እባክህ። አሁን ዝም ብለህ እያደረግክ ነው። ከቅድሙ ዲያቆን በትዕግስት ሲመልሱልህ ስንት ደቂቃ ሙሉ ታግሰው እንትን ሲሉ አንተ ሊገባ አልቻለምና እስኪ በዚህ መንገድ የሚገባህና አእምሮ ክፍት የሚሆን ከሆነ ብዬ ነው። ሁለቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለቱም ወንጌሎች በቀኝ ያለውን ሰው ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም? እሺ ሉቃስ 23:39 ላይ መሰርቋል። አንዴ ልክፈተውና 23:39ን ቅድም አንብበን እኮ አለፍ ነው። ድጋሚ ማንበብ አይጠበቅብንም። ደጋግመው ዲያቆን 2-3 አንብበውላል ነው። ልሸመድደው ነው ልሸመድደው ምናምን አይነት ከሆነ ከነ ትርጓሜ ብሸመድደው አሪፍ ነው። አሁን ጥያቄውን ብቻ መልስ። ክርስቶስ ወዳጅ አንብበ መሰለኝ 2 ጥቅስ ጠቅሰህ ይዘህ መተህ እዚህ ጋር ተጋጅቷል ምናምን ብለህ እንትን ስትል የነበረው ተጋጅቷል ላልከው ራሱ ገና ማስረጃ ታመጣለህ። ይሁንና ግን ጌታ ክርስቶስ በሁለቱም የወንጌል ክፍሎች በሁለቱም የወንጌል ክፍሎች ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም ነው? ያንን በቀኝ ያለውን ወንበዴ እሺ ከተሰቀሉት ከክፉ አድራጎች አንተ ክርስቶስ አይደለህም ብሎ ራስህንም እኛንም አድን ብሎ ያሳደበው። ሁለተኛው ግን አንተ እንደዚህ ባለ ፍርድ ለምን ክፉ ነገር ትናገራለህ? እኛ ስለ ኃጢአታችን ነው፣ እርሱ ግን አንዳች ነገር አላደረገም አለ። ከዛ ዞር ብሎ ምን አለው ክርስቶስን? አቤቱ በመንግስት በመጣው ጊዜ ምን በለኝ። አታስጨርሰኝም አንዴ? እሺ መጽሐፍ ቅዱስን ክፍል ዛሬ በመንግስት በመጣው ጊዜ ምን በለኝ አለው? አንዴ ሊጨርስ። ስላደረግነውም የሚገባንን እንቀበላለን። ዛሬ ነው እንደ እያነበብክ ያለው። ሲጀመር ክፍሉን አንተ ከአምዲን ጀበል መጽሐፍ ነው 303 ጥያቄዎች ለአብነት ኃይል ከሚለው ኮርጄ መጣው። እኔ ሪፈረንስ ሁሉ ልነግርህ እችላለሁ። ኮርጄ እንዳመጣው ጥያቄው ማለት ነው። ይሁንና ግን አሁን መልሱን ብቻ መልስ። ክርስቶስ በሁለቱም የወንጌል ክፍሎች ዛሬ በገነት ከኔ ጋር ትኖራለህ ብሎታል ወይስ አላለውም? እንደዛ ሳይሆን አለው ኢየሱስንም ጌታ ሆይ በመንግስትህ በመጣህ ጊዜ አስበኝ ያለው ነው የሚለው። ከዛ ክርስቶስ ምን አለው? ከዛ ወንበዴው ከዛ አስበኝ አለው። ኢየሱስም እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው ይላል። መልካም። በማቴዎስ ወንጌል ላይ እስኪ በማቴዎስ ወንጌል ላይ ደግሞ ሂድና ክርስቶስ በቀኝ ያለውን ሰው ምን እንዳለው ንገረን። አሁን የሉቃስ 23 አይደል ያነበብከው ከ19 ጀምሮ የማቴዎስንም ደግሞ 27:44 ጀምሮ ያለውን ሂድና አንብብና ደግሞ ንገረን ምን እንደሚል። እሺ ከእርሱም ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ። በ9 ሰዓትም ኢየሱስ ኤሎሄ ኤሎሄ ለማ ሰባክታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ተውከኝ ማለት ነው። ይኸው እሺ እዚህ ጋር ስለምን አውራል? ወረድ እያነበብኩ ነው። ችግር የለውም። ቅድም 39 ጀምረህ እኮ ወደታች አንብባል። ቀጥል አሁንም ጎበዝ። እሺ በዚያም ከቆሙ ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። እሺ ወዲያውም ከነርሱ ጋር አንዱ ሮጣ። አንዴ ስልክ ገብቶብኝ ነው። አንዴ እዚህ ጋር እሺ ወዲያም ከነሱ ጋር ሮጣ። እሺ ሰፈናግም ይዞ ሆምጣጤ ሞላበት፣ በመቃም አድርጎ አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ እንይ ያሉ። ኤልያስ መጥቶ ያድነው እንደሆነ እንይ ያሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱን ተወ ይላል። አንብብ ወረድ፣ ምንም ችግር የለም አንብብ። ከዛ ሳትበለኝ ጥቅሱን አንብበው ቀጥል። እሺ እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶቹም ተሰነጠቁ ይላል።
መቃብሮቹም ተከፈቱ፣ ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ ይላል። አንብብ፣ ውረድ፣ ችግር የለውም። አሁን ሂድ። ኧረ ባይብል አንተ ሙሉ ልታስነብበኝ ነው እንዴ? አንብብ፣ ችግር የለውም። አንተ እንዲገባ ነው፣ ለአንተ ጥቅም ነው። በነገራችን ላይ እኔ ሲጀመር ከትንሣኤውም በኋላ ከመቃብሮቹ ወጥተው ወደ ቅድስት ከተማ ገቡና ለብዙዎቹ ታዩ ይላል። የመቶ አለቃም ከእርሱም ጋር ኢየሱስ የሚጠብቁ መናወጡን የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ ይላል። ኢየሱስን እያገለገሉ ከገሊላ የተላኩት ብዙ ሴቶች በሩቅ ሆነው ሲመለከቱ በዚያ ነበሩ። ከእርሱም መግደላዊት ማርያም፣ የያዕቆብና የዮሴፍ እና ማርያም የዘብዴዎስም የልጆቹ እናት ነበሩ። በመሸም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ ይላል። ይኸውም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ቆይ እንደዚህ እናደርግ። የሌሎቹንም ሰዓት ከምንወስድ ወንድም አለ በጣም ኢዚ ቀላል ነገር ነው አሁን እያሳየን ያለ ነው። ቅድም ይኸውልህ ማቴዎስ ወንጌልና ሉቃስ ወንጌልን ሰጥተህናል። ማቴዎስ ወንጌል እንዴት አድርገው እንደዘገበው አይተናል። ሉቃስ ወንጌል እንዳደርገው እንደዘገበው አይተናል። በሁለቱም አንድ የሚያደርጋቸው ነገር ምን አገኘን? አንደኛ ክርስቶስ እንደተሰቀለ ሁለቱም ዘግበዋል። እሱ ላይ ምንም ጥርጥር የለውም። አሁን ይነቅፉት ነበረ የሚለው ላይ ነው። አንተ ሁለቱም ይነቅፉት ነበር የሚለው ማቴዎስ ላይ ተዘግቧል። ሉቃስ ላይ ደግሞ ምን ብሎ ይናገሩ እንደነበር ደግሞ አንድ ይስማኝ፣ ምን ብሎ ይመሰክሩ እንደነበሩ ሉቃስ አብራራለህ አይደለ? ለምሳሌ አሁን ወንድሜ ማቴዎስ ወንጌል ላይ ሁለቱም ይነቅፉት ነበር ብሎ አስቀምጠልህ አይደል? ማቴዎስ ወንጌል ሁለቱም ይነቅፉት ነበር ይላል። አንዴ ተረጋጋ፣ ቆይ ወንድሜ አንዴ። ማቴዎስ ወንጌል ላይ ሁለቱም ምን ብለው እንደሚነቅፉት የግራና የቀኙን ንግግር ጽፎልሃል? አልጻፈልህም አይደል? ነቀፈው ነው ነገረ እንጂ ሀሳቡን ችግር የለውም። ሀሳቡን ነገረ እንጂ ጥቅል ሀሳቡን ዝርዝሩን ግን አልነገረህም አይደል? ነቀፉት ካለ እኔ ሁለቱ እንደነቀፉት ነው የማውቀው። እሱ ያንተ ትርጉም ነው። አንተ ያዘው፣ እሱን ለራስህ ያዘው። ዝርዝሩን ግን አሁን ምክንያቱም የማቴዎስ ወንጌል ብቻ ቢሆን መጽሐፍ ኦኬ፣ የሉቃስ ወንጌል አለ፣ ዮሐንስ ወንጌል አለ። ሌሎች ወንጌላውያን ደግሞ ምንድን ነበረ በግራና በቀኝ ያሉት የተናገሩት የሚለውን አብራርተውታል አይደል? በቃ አንዱ ሲሳደበው አንዱ ሲገስጸው እንመለከታለን ሉቃስ ላይ። ኦኬ፣ እንደዛ አይደል? አዎ፣ በጣም ጎበዝ። የሚገስጸው ማንን ነው? በግራ የተሰቀለውን የሚሳደበውን አይደል? ኦኬ ሳይሆን ነው አይደለም? አዎ፣ እሺ፣ ፐርፌክት። እንደዚህ ከተግባባን እኮ በጣም ፐርፌክት። ይሄ ትርጓሜያችን ነው። አሁን ቅድም እኛ ስናነሳልህ ቅድም ስመልስልህ ትርጓሜዎች ተጠቅሜ ነው የመለስኩልህ። ማቴዎስ ወንጌል አለ፣ የሉቃስ ወንጌል ትርጓሜ አለ። ይሄ የማቴዎስ ወንጌል ትርጓሜያችን ነው፣ ተፍሲር የምትለው ማለት ነው፣ ወይም ኮመንታሪ የምንለው። ትርጓሜ ላይ ምን ይላል መሰለ? ያው ምን ይላል እዚህ ጋር? ያው ወከማሁ ፊያትን እለተሰቅሎ ይላል። እነዚያ እንደሰደቡት ከእሱ ጋር የተሰቀሉት ወንበዶችም ሰደቡት ማለትም ማለት ነው ይላል። ፋያታይ ዜማን ወዲያው በቀኝ የተሰቀለው ማለት ነው ቢሉ ፀሐይን አይቶ እስኪመለስ ድረስ ጥቂት ይደራረግ ነበርና ይላል። አየው፣ በመስቀል ላይ ተሰቅለው ሳሉ ተአምራት ተደርገው ነበረ። ትዝ ይል እንደሆነ የፀሐይ መጨለም እንደዚህ ተአምራት ተደርገው ነበረ። ኦኬ፣ እነዚህ ወንበዴዎች በጥፋታቸው የተሰቀሉ የተያዙ ናቸው። በማቴዎስ ወንጌል ላይ ይነቅፉት ነበር ብሎ ያስቀመጠው በቀኝም በግራም የተሰቀሉ ሰዎች ተአምሩ እየተደረገ ተአምሩ እስኪደረግ ድረስ ወንበዴዎች የነበሩ ናቸው። ታውቃለህ። ተአምሩ ሲደረግ ግን በግራ የተሰቀለው ተአምሩን አይቶ እስቲል አላመነም፣ እስቲል ይሰደባል። በቀኝ የተሰቀለው ደግሞ ተአምሩን ካየ በኋላ ምን አለ? አመነ። ስላመነ በግራ የተሰቀለውን ነቀፈው፣ በግራ የተሰቀለውን ገሰጸው፣ ለክርስቶስ ደግሞ ምስክር ሆነ። ማቴዎስ ይሄንን ምን ብሎ አስቀመጠው? ሁለቱም ይነቅፉት ነበር ብሎ አስቀመጠው። ሉቃስ ደግሞ አመጣና ሁለቱም የተናገሩትን ነገር ተአምሮቹ ሲደረጉ በመስቀል ላይ ብዙ ተአምር ተደርጎ ስለነበረ ተአምሮቹ ከተደረጉ በኋላ በግራ የተሰቀለው የተናገረውን ስድብ፣ በቀኝ የተሰቀለው ደግሞ ለክርስቶስ የሰጠው ምስክርነት እና ደግሞ በግራ የተሰቀለውን የተሳደበውን ስድብ ገስጾ ያለውን ነገር ሉቃስ ደግሞ አብራርቶ አስቀመጠልን። ስለዚህ የተጋጨ ነገር የለም። አንደኛው በጥቅል ላስቀመጠው፣
አንደኛው ደግሞ ያንን ነገር በዝርዝር ምን ክስተት እንደተፈጠረ በግራና በቀኝ ያልነበሩ ሰዎች የተናገሩትን ምስክርነት ጠቅሎ ዝርዝር አድርጎ አስቀመጠልን ማለት ነው። ስለዚህ የተጋጨ ነገር የለም። ግልጽ ነው ወንድሜ። በቃ ይሄን ተወውና ጥያቄ ጠይቅና ካወኩት መልስላለሁ፣ ካላወኩት ጠይቄ እመጣለሁ። ልተወውና አልከው? ችግር የለውም። እሺ መልካም፣ በጣም ጥሩ፣ ችግር የለውም። ዋናው አንተ ብትሆን ባትሆም ለክርስቲያኖች ግን ጥሩ ነገር ነው ያመጣው። ባይዘው ወይኔ አሪፍ ጥያቄ ነው ያመጣው ባይነኝ እና ክርስቲያኖች እንዴት አድርገው መጽሐፋቸው እንደሚረዱ እንዴት አድርገው እንደሚፈቱ ማወቅህም ለአንተም ይጠቅማል። ይሄን ግን ለሌላ ቀን አይ ቲንክ ታነባለህ እንደማየው። ስለዚህ ምን ታደርጋለህ መሰለህ? ትርጓሜያቸው ክርስቲያኖች ተፍሲሮቻቸው ይሄን አንቀጽ እንዴት አድርገው ይፈቱታል የሚለውን ደግሞ ብታነብ ደግሞ እዛው መልስ ታገኛለህ፣ ከኛ ጋርም ሳትላፋ ብዙ። ኦኬ እኔ የምጠይቅህ አጭር ጥያቄ ናት፣ 5 ደቂቃ ብቻ ስላለች ሌሎችም ወንድሞቼ ስላሉ እነሱ እሰጥሃለሁ። ኢሳ የአላህ ቃሉና መንፈሱ ነው አይደል? እንዴ ከፈታ ውስጥ ቁርአን ነው። እሺ እሺ፣ ሱራውን አንዴ አስታውሱኝ ፕሊዝ። 5 ደቂቃ ብቻ ልጠቀምተው ለብዬ። የአላህ ቃልና መንፈስ ነው የሚለው ሱራ 3 ስንት ነበረ? ሱረቱ አልኢምራን ላይ ነው። እሺ ስንት? 3:45 እንየውና 3:45 እሺ። መርየም ሆይ ይላል፣ ያው መላእክት ያሉትን አስታውስ ይልና መርየም ሆይ አላህ ከእርሱ በሆነው ቃሉ ስሙ አልመሲሳ መርየም ልጅ እሺ፣ ከእርሱ በሆነው ቃሉ የሚላለ ሱራ 4 እስቲ 171 ተፍሲሩን እንድታያለኝ 171ም አለ። አዎ ላውጣው ነው። እሺ እኔ ይሄን ከፍቼ ነበር ግን ቀድም አንዴ ጠብቀኝ። የኔን ጥያቄ አንዴ ላቅርብልህና 5 ደቂቃውን ተጠቀምበት። እሺ እሺ፣ ይኸውልህ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ። በአላህ ላይም 471 ሱረቱን ኒሳ 171 እሺ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይም እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደ መርየም የጣላት በቅንፍ የውህን ይልናል፣ ቃሉም ከእርሱም የሆነ መንፈስን ብቻ ነው ይላል። እሺ ቃሉ ማለት ነው የአላህ ቃሉ ነው ማለት ነው። እኔ እዚህ ልክፈተው። ቃል ማለት ንግግር ማለት ነው። በልክ በሱረቱል በቁርአን በምዕራፍ 9 ቁጥር 6 ላይ ከላም እንደሚለው የጠየቁ ጥያቄ በደንብ ስማኝ። ኢሳ የአላህ ቃሉ ነው ማለት ነው። የአላህ ቃል ሳይሆን ሁን አለው ቃል ነው። ሁን ሲሆን አይልም። ሁን የሚለው በቅንፍ የተጨመረ ነው። አረብኛው ላይ የለም የሚለው ወደ መርየም የጣላት ቃሉም ነው የሚለው ቃሉም። እሺ 171 ላይ እሺ አህለል الكتاب لا تغلوا في دينكم ولا تقولوا على الله الا الحق انما المسيح عيسى ابن مريم رسول الله وكلمته القاها الى مريم وروح منه ይላል። فآمنوا بالله ورسوله ولا تقولوا ثلاثة። እሺ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ኢሳ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላል። ይሄው ይሁን የሚል ቃል ነው። ይሁን የሚለው በቅንፍ የተጨመረ ነው አይደል? ይሁን የሚል ቃሉ ነው እንደፈሰሩት። እኔ ጠየቅኩህ እሱን አይደለም። የይሁን የሚለው በቅንፍ የተጨመረ ነው አይደል? አረብኛው ላይ የለም። ምክንያቱም እንደዚህ በቅንፍ ከጨመሩ ማብራሪያ አድርገው የሚጨምሩት ነው እንጂ አረብኛው ላይ አብራርተው ጨምረውታል እንጂ አረብኛው ላይ የለም አይደል? አረብኛው አልቋ ከልቂ ከሚለው ጋር ሆናል። ይሄው ኢለል ሐቅ ኢነመል መስሉ ተፍሲር አንተ ቅድም በተፍሲር እንዳብራራህልኝ ሁሉ እኔም ይሄው እነሱ እንደፈሰሩት ይሁን የሚል ቃል ነው እንጂ ሌላ አይደለም። ጎበዝ። ስለዚህ አረብኛው ላይ የለም። በጣም ፐርፌክት። አሁን የፈለግኩት እኔ ኢሳ የአላህ ቃሉ ነው አይደለ? ይሁን የሚል ቃል ነው። ይሁን የሚል ቃል። እሺ ያ ቃል የማን ነው? የአላህ ቃል ነው። ቃሉ ለምሳሌ አላህ ኢዛ አራደ ሸይአን የኩነ ለሁ ኩን ፈየኩን፣ አንድ ነገር አላህ እንዲሆን ከፈለገ ሁን ይለዋል፣ ይሆናል። እሺ ሁን ብሎ የፈጠረውን ፍጥረት ስጠኝ። አንድ ሁን ብሎ የፈጠረውን ፍጥረት ስጠኝ። አላህ በቃሉ ሁን ብሎ የፈጠረውን ፍጥረት ኢየሱስን ኢሳን ነው የምትለኝ? ስለዚህ ኢሳ ማለት የአላህ ቃሉ ነው ማለት ነው። አይ ይሁን በማለት ነው የፈጠረው ቃል ነው እኮ። ስለዚህ ቃሉ የአላህ ነው።
ቃሉ አላህ ነው። አላህ ሁን ብሎ ነው የፈጠረው እንዲሆን በቃ ለምሳሌ አላህ አንድ ነገር ከፈለገ ሁን ይለዋል ይሆናል። ይሄው እዚህ ጋር እኮ ስጠኛ አሁን ከፈለገ ብለህ ያመጣህልኝ ማንን ብቻ ነው? ኢሳ ብቻ ነው ያመጣህልኝ። እስቲ ከኢሳ ውጪ አላህ ሁን ብሎ የፈጠረው ፍጥረት አንድ ንገረኝ። ኢሳ ፍጡር ስለሆነ ነው። ኖ ከኢሳ ውጪ ነው ያልኩት። ከኢሳ ውጪ አላህ ይሁን ብሎ የፈጠረው አንድ ነገር ስጠኝ። ኢሳም ፍጡር ስለሆነ የሆነ በሚል ቃል ፈጥሮታል። ከኢሳ ውጪ ነው ያልኩህ። ኧረ ተው እያዳመጥከኝ። ከኢሳ ውጪ ከኢሳ ፍጡር አይደለም እንዴ? እሱን አላህ ከኢሳ ውጪ ለምሳሌ አሁን እንስሳት አሉ፣ አዳም አለ፣ ምናምን አለ። እስቲ ከኢሳ ውጪ አዳም ሁን ተብሎ የተፈጠረው? አዳምን በእጁ ነው ፈጠረው። ኢሳን ይሁን በሚል ቃል ሰውን ከኢሳ ውጪ ነው ያልኩህ። ኧረ እያዳመጥከኝ። ከኢሳ ውጪ አለ ወይ ነው ያልኩህ። በቃ ሌላ ፍጥረት አለ? ከኢሳ ውጪ የለም። እሺ የለም። ፐርፌክት ጎበዝ። እሺ አሁን ቃሉ እንደዛ ከፈታልኝ መንፈሱ ማለት ነው። መንፈስ ማለት ጅብሪል በሚል ተጠቅሷል። እንዴ ኢሳ ጅብሪል ነው? ኖ አይደለም። መንፈስ የሚለው ወሩህ ነው የሚለው። ለምሳሌ አረብኛ ማንበብ አችልም አንተ? ኤአይ ነኝ። ጥያቄ ገብቶሃል? ኢሳ ያላ ቃሉም ከእርሱ የሆነ መንፈስን ብቻ ነው ይላል። ይሄ የተናገረው ስለ ጅብሪል አይደል? መንፈስን ነው ነፋበት። ጅብሪል ነፋባት መንፈስን ነው። ጥያቄን ስማኝ በደምብ ወንድሜ። ኢሳ ያላ ቃሉ ከዛ ደግሞ ከእርሱ የተባለ ማን ነው? እዚህ ጋር ከእርሱ የሆነ እሺ ኢለል መሲህ ኢብኑ መርየም እሺ ወከሊማቱ አልቀሃ ኢላ መርየም ወሩሁ ሚኑ ከእርሱ የሆነ መንፈስ። ከእርሱ የተባለው ማን ነው? ከእርሱ ጅብሪል ለምሳሌ ነፍቶባታል። ለምሳሌ አይደለም ፕሊዝ። በዚህ አንቀጽ ላይ እርሱ የተባለው ማን ነው? አላህ። የአላህ መንፈስ ማን ነው? የአላህ መንፈስ ለምሳሌ ጅብሪልም መንፈስ ተብሏል። እኔ ለምሳሌ አይደለም በዚህ አንቀጽ እባክህ ወንድሜ፣ በዚህ አንቀጽ ላይ የአላህ መንፈስ የተባለው ማን ነው? የአላህ መንፈስ ነው፣ ፍጡር ነው። የአላህ መንፈስ እንዴ የአላህ መንፈስ 5 ደቂቃ ያለቀ። በቃ አንዳችሁ ቀጥሎ ይፍታ። ይቅርታ ሚቲንግ ስላለኝ ልመለስ ወደ ስራ። ሶሪ በጣም እሺ። እኔ ኖርማሊ አንድ ጥያቄ ብቻ ጠይቀዋለሁ። እኔ አልመሲህ ኢሳ ሁን ተብሎ ነው የተፈጠረው ወይስ ደግሞ በመርየም የመራቢያ አካል ውስጥ ተነፍቶባት ነው የተፈጠረው? ያው ሁን ተብሎ ነው የተፈጠረው። ሁን ተብሎ የተፈጠረበትን አንድ የቁርአን አያ አምጣ። ከመንፈስ ተነፍቶ ነው የተፈጠረው እንጂ ሁን ተብሎ አልተፈጠረም። አንድ ማስረጃ። ኦኬ በጣም ጥሩ። ራሱ ነው አንብበው ውስጥ አንዴ፣ ራሱ ነው አንብበው ውስጥ አንዴ። ካሜራ ሁን ተብሎ ነው የተፈጠረው ወይስ ደግሞ ጅብሪል ነፍቶ ነው የተፈጠረው? አንዴ ካሜራ መንፈስ ተነፍቶ። እሺ ሱረቱ ኢምራን እና ሱረቱ መርየም ላይ ሄድና እናመሰግናለን። ወንድም ናስ ምዕራፍ 4 ቁጥር 171 እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ እርሱ የመርየም ልጅ አልመሲህ ኢሳ ካላህ የሆነ ቃሉ ምናምን የሚለው ነው። ኦኬ ባላ ላይም እውነትን እንጂ አትናገሩ ምናምን የሚለው አንብበው እስቲ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ ባላ ላይም እውነትን እንጂ አትናገሩ፣ የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ቃሉ ከእርሱ የሆነ መንፈስ ብቻ ነው ይላል። አንዴ የዘለልከው ነገር እቺን ለምዘለልካት እቺን ችግር የለውም ማስገብቼ ምናምን አንብብልህ። መርየም የጣላት ይሄውን ቃሉ ከዛ በኋላ ደግሞ ምንድነው የሚለው? ከእርሱም የሆነ መንፈስ ነው ይላል። ምንድነው በቃ ኦኬ። እስቲ በነካጅ 66:12 አውጣው እስኪ አንተ ቁርአንን ቶሎ በል 66:12 አውጣው። እዚህ መርገጥ ጥሩ አይደለም። 66:12 አውጣው። እንዴት ድባቅ እንደምትመጣ ላሳይ። ጥያቄ አትቀበልም? 66:12 አውጣው ፕሊዝ። ሱራ 66 አያ 12 አውጣው። ይሄ ነኝ። ክፈት ቪዲዮ ቶሎ ክፈትና ሱራ 66 አያ 12 አውጣው። ጥያቄ ቀጣይ አትቀበልም? ትቀበላለህ። ካልተቀበላችሁ ችግር የለም እኔ እወርዳለሁ። ወዳጅ አሁን ቀጣይ ጥያቄ አትበል። ሱራ 66 አያ 12 አውጣ አልኩ። ቶሎ በል። እሺ ላውጣልህ። 66:12 ማለት ነው። እሺ መርየም ያቺ ብልቷን የጠበቀችውን
ምን አደረግን አለ? ምሳሌ አደረግን። በእርሱም ውስጥ ከመንፈሳችን ነፋፋን፣ በጌታ ቃላትና በመጽሐፍ ታረጋገጠች፣ ከታዛዦችም ነበረች ይላል። ከመንፈሳችን ምን አደረግን ነው የሚለው? ነፋንበት። ምን እንዲሆን ነው ከመንፈሳቸው የነፉት? ኢሳ እንዲረገዝ ኢየሱስ ፍጡር ሆኖ። ኢየሱስ አትበል ሰውዬ፣ ድንቁርና ነው። በልክ አድርገው። ትንሽ ገደብ አልፌ እንድናገር አታስገድደኝ። ኢሳ እያልክ ቀጥል እሺ። ድንቁርና አትበል። ኢየሱስ እያልክ እንዳታወራ ከዚህ በኋላ። ኢየሱስ እያልክ የምታወራ ከሆነ አዎ ልክ ነህ አንተ። ደንቆሮ ልልህ እገደዳለሁ። ምክንያቱም ኢየሱስና ኢሳ የሚያገናኛቸው ነገር ስለሌለ ማለት ነው። ስለዚህ እናመሰግናለን። ራስህ ምን ኮንፊርም አደረግ? ኢሳ እንዲረገዝ ነው የነፋፋው አለ። በቃ በመንፈሱ ከተረገዘ የምን ቃል ነው ማውጣት ያለበት? በቃ አለቀ እኮ። መንፈሱ ጭምር አስረጋጅ ስለሆነ ማለት ነው። መንፈሱ ጭምር የተነፋው ለማስረገዝ ስለሆነ ቃል አያስፈልገውም ነው። መልካም። ቆይ አንዴ መጨረስኩኝ እኔ ጥያቄን። ቆይ ቀደም የአላህ መንፈስ ጅብሪል ነው ብለሃል አይደለ? የአላህ መንፈስ ጅብሪል ነው ብለሃል አይደለ? መልስ ወዳጅ። የአላህ መንፈስ ጅብሪል ነው ብለሃል። ሚዩት ነክ። ሚዩትን አንሳ። ሚዩት ላይ ነህ ወዳጅ። ማን ነው ሚዩት ያደረገኝ? ጅብሪልም መንፈስ ተብሏል ነው አልኩ። የአላህ መንፈስ ምንድን ነው? የአላህ መንፈስ ጅብሪል ነው። ጅብሪልም መንፈስ ተብሏል ነው እንጂ ያልኩ ሌላ። የአላህ መንፈስ ግን ጅብሪል አይደለም አይደል? አይ ጅብሪልም መንፈስ ተብሏል ነው ያልኩ። አልጠየቅኩም እሱን። የአላህ መንፈስ ጅብሪል ነው። የአላህ መንፈስ እሺ፣ ጅብሪል አንተ እንደዛ ያልኩበት እንደዛ የሚል ማስረጃ አምጣ እስቲ። አንተ የአላህ መንፈስ ጅብሪል ነው ወይ? እየጠየቅኩ እኮ ነው ወዳጅ። ጥያቄ እኮ ነው። ጅብሪልም መንፈስ ተብሏል። ጅብሪል መንፈስ ተብሏል። ጅብሪል መንፈስ ተብሏል ወይስ አልተባለም? አይደለም ጥያቄ። የአላህ መንፈስ ጅብሪል ነው ወይ? እኔ ያልኩህን አንዴ ሲማኝ መልስ አሰማም እንዴ? ጅብሪልም መንፈስ ተብሏል። የአላህ መንፈስ ጅብሪል ነው ወይ? ማስረጃ ከፈለከ ጠይቀኝ። ጅብሪልም መንፈስ ተብሏል። ጅብሪል መንፈስ የተባለበትን ታመጣለህ፣ ችግር የለውም። አሁን እኔ ጠየቅኩህን መልስ። የአላህ መንፈስ ጅብሪል ነው ወይ? የአላህ መንፈስ ጅብሪል ሳይሆን ጅብሪል መንፈስ ተብሏል ነው አልኩ። አንዴ ሲማኝ። መልካም፣ እናመሰግናለን። የአላህ መንፈስ ከአላህ ወጥቶ የሚፈጥር ነው አይደለም? የአላህ መንፈስ የአላህ ቃል ነው የሚፈጥረው። የአላህ መንፈስ አይፈጥርም? የአላህ መንፈስ አይፈጥርም? ንግግሩ ነው ይፈጥራል አልኩ። የአላህ መንፈስ አይፈጥርም ወይ? እሺ የአላህ መንፈስ ይፈጥራል የሚል ማስረጃ አምጣ። 3872 አውጣ ጎበዝ፣ ቶሎ በል። እሺ 3872 የቅድሙ ራሱ በነገራችን ላይ 6612 ራሱ ከመንፈስ የተነፋው ኢሳ እንዲፈጠር ነው በማህፀኗ ብለሃል። መንፈሱ ተነፍቶ ነው የተፈጠረው ኢሳ ራሱ። ስለዚህ መንፈሱ አስገኝና ፈጣሪ ነው። ሌላ ጭቅጭቅ አያስፈልግም ነበር። ግን 3872 አምጣ አውጣው። አላህ እኮ እሱንም ይሁን ብሎት እንጂ ይሁን ካላለው አይደለም ወዳጅ ይሁን የሚል የለም። እሺ አይዞህ። አሁን ዝም ብለህ 3872 አውጣው። በ3872 እንመልከተው እስኪ። እሺ ፍጥረቱንም ባስተካከልኩና ከመንፈሴም በነፋሁበት ጊዜ ለእርሱ ሰጋጆች ሆነው ወደቁ ይላል። ፍጥረቱን ባስተካከልኩና ከእርሱም ከመኔ በነፋው ጊዜ ኦኬ፣ ከመንፈሴ በነፋው ፍጥረቱን መጀመሪያ ነው በኋላ ነው ፈጠረው። አንዴ ቆይ ስማ፣ ፍጥረቱን መጀመሪያ ነው በኋላ ነው ፈጠረው። አንዴ ቆይ ስማ፣ ፍጥረቱን ባስተካከልኩና ፍጥረቱንም ባስተካከልኩና ቆይ ስማ ወዳጄ፣ ፍጥረቱንም የተባለው 40 ዓመት ተወቅቶ የተዘጋጀውን ጭቃ ነው። እሺ እንጂ ነፍስ ያለውን አይደለም፣ ሕያው የሆነውን አይደለም። ኦኬ ከመንፈሴ ቆይ ስማ፣ አስቀድሞ ፍጥረት ከነበረ መንፈስ መንፋቱ ለምንድን ነው እዚህ ጋር ያስፈለገው? እስኪ ንገረኝ። ተፈጥሮ ሕያው ከሆነ ፍጥረቱ መጀመሪያ እንዳለ አመሰግናለሁ። ባስተካከልኩ ነው የሚለው። እባክህ ባስተካከልኩ ማለት ከጭቃ ባድበለበልኩት ጊዜ ማለት ነው። ከዛ ከሚቅለጨልጨው ከሚገማው ጭቃ ባስተካከልኩት ጊዜ ነው የሚለው። ያው ደግሞ 40 ዓመት ፈጅቶበታል። ማስተካከል ብሎ የሚናገረው 40 ዓመት የፈጀበትን የጭቃ ማብኳት ሂደት ነው። እሺ ከመንፈሴ አንተ መጀመሪያ አወራውን አመጣው። ከየቱ ጋር ነው? ቆይ ስማኝ። ፍጥረቱንም ባስተካከልኩና ከመንፈሴም በነፋውበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ነው የሚለው። እዚህ ጋር ፍጥረቱን ባስተካከለ ጊዜ ነው ሰጋጆች ሆናችሁ ውደቁ ያለው ወይስ ደግሞ ከመንፈሱ ከነፋበት በኋላ ነው? ፍጥረቱን መቼ ነው? ፍጥረቱን መጀመሪያ መቼ ነው ፈጠረው? ፍጥረት አስተካክሎ ከመንፈሱ ከነፋ በኋላ ነው ወይስ አይደለም? ስገዱ ብሎ ያዘዘው እያልኩ ነው። ምንድን ነው የሚለው? አንድ አንብበው አንተ ደግመህ
ፍጥረቱን ካስተካከለና ኤፌ ከመንፈሱ ከነፋ በኋላ ነው ወይስ አይደለም? ሰጋጆች ሆናችሁ ደቁ ያለው እያልኩ ነው። ጥያቄ መልስ። ኤፌ መንፈሱ ታው ስክሪፕቶን ተወው። እሺ ሪስትሪክት ያደርገዋል። ስክሪፕቶን እንትን በለ ሚውት አንሳ። አድርግ ስክሪፕቶ ሚውት ያግዳል። አድርግ እንዴ ስክሪፕቶ ያግዳል። አሁን ጥያቄውን መልስ። ፍጥረቱን አስተካክሎ ብቻ ነው ስገዱ ያለው ወይስ ደግሞ ፍጥረቱን አስተካክሎ ከመንፈሱ ከነፋ በኋላ ነው ስገዱ ያለው? ፍጥረቱን ካስተካከለ በኋላ ከዛ ከመንፈሱ ከነፋበት በኋላ ነው ሰጋጆቹ ነው ወደቁ። መልካም። ስለዚህ ከመንፈሱ ከነፋ በኋላ ነው ሰጋጆች ናችሁ ወደቁ ያለው ማለት ነው። ስለዚህ ፍጥረቱን መጀመሪያ አድርጎ ማስተካከሉ ብቻ ሳይሆን ቆይ ስማ፣ ፍጥረት አድርጎ ማስተካከሉ ብቻ ሳይሆን ከመንፈስ መንፋቱ ነው ማለት ነው። ለዚያ ስገዱ ለተባለው አካል እንዲሰገዱ መላእክቶቹን ያስደረገው አይደለ? አዎ። እሺ አሁን ቀጣይ ጥያቄ ልጠይቅ። ያ መንፈስ ለምንድን ነው የተነፋው? ቶሎ በል ንገረኝ። መንፈሱ ለምንድን ነው የተነፋው? አንተ ያለ መንፈስ አንተ ትንቀሳቀሳለህ ያለ ሮህ። መንፈሱ ለምንድን ነው የተነፋው? ንገረኝ። ለምን እንደተነፋ እሱ በቀጣይ ጥያቄ ትጠይቀኛለህ። አሁን ልጠይቅልሽ። ከመንፈሱ ለምንድን ነው የነፋው? ይሄው እየጠየቅኩ ነው፣ መልስ። ቀጣይ አትጠየቁም እናንተ? ከመንፈሱ ለምንድን ነው የነፋው? ወዳጄ መልስ። ለምን እንደተነፋ በቀጣይ ጥያቄ። አንዳንድ ነው ተፈቀደልኝ ከሱ ጋር መንፈሱ ለምንድን ነው የተነፋው? ቶሎ በል መልስ፣ ቶሎ በል። ሲጀመር ምን እንደሚጠይቅህ ስላወቅህ ነው እንደዚህ እያልካለሁ። ወዳጅ ችግር የለውም። አንተ ምንም ጠይቅ፣ ምንም አታውቅም። ሲጀመር አውቀህ ስለማጠይቅ እኔ አይመለከተኝም። አሁን ቶሎ በልና መልስ ብቻ ስጠኝ። ከመንፈሱ ለምንድን ነው የተነፋው? ለምን የሚለው በቀጣይ ትጠይቃለህ አልኩህ። መንፈስ ለምንድን ነው የተነፋው? መልስ ቶሎ በል። እንዴ በቀጣይ ትጠይቃለህ እሱን። አሁን እኔን ጥያቄ መጀመሪያ ልጠይቅ። መንፈስ ለምንድን ነው የተነፋው? በቃ አመሰግናለሁ። መንፈስ ለምንድን ነው የተነፋው? መልስልኝ። አመሰግናለሁ ይላል እንዴ? እኔ ጥሩ ነገር አላደረኩልም። አመሰግናለሁ። ጥያቄ እንድጠይቅ አልፈቀዳችሁልኝም። ጥያቄ እንድጠይቅ አልፈቀዳችሁልኝም። ምስጋና ለዓለማቱ ጌታ ስለሆነ የሚገባው በአንተ ሃይማኖት ለዓለማቱ ጌታ ታደርጋለህ ምስጋናውን። እኔ ምንም የዓለማቱ ጌታ አይደለሁም። የዓለማቱ ጌታ አድርገህ የምታመልከኝ ከሆነ እንግዲህ አምልከኝ። አሁን መንፈሱ ለምንድን ነው የተነፋው? እኔ ወንድ ልጅ አላመልክ። ወንድ ልጅ እንደናንተ ወንድ ልጅ አላመልክ። ወንድ ልጅ አላመልክ። ችግር የለውም። እኔም ደግሞ ከላይ እንትን የወንድ የዘር ፈሳሽ የሚረጭ ምናምን ቆማጣ አላመልክም። እሺ አንጀት ሆድ ምናምን የሌለውን አላመልክም። አመሰግናለሁ። መስመርም ነው እኔ ይኸውልህ፣ መመለስ የማትችል ከሆነ የማትመልስ ከሆነ ይቀራል፣ ትወጣለህ። እላፊ ነገር እንድትናገር አልፈልግም። ሌላ ነገሮች መነጋገር ሲመልስለት ምን እንደሚያወራ መልስ። ይሁን አንተ ቂቤ አይደለም የቀባከው። መልሱ መልስ ቶሎ በል። እንደዚህ አይነት ነገር ከመንፈስ ለምንድን ነው የተነፋው? ቶሎ በል መልስ። ለምንድን ነው መጀመሪያ እኮ ፍጥረት ከመንፈሱ እንደሚፈጥር አሳይህ ነበር፣ ግን እሱን አላሳየኸኝም። ከመንፈስ ለምንድን ነው የተነፋው? ቶሎ በል ንገረኝ። እሱ ሁለተኛ ጥያቄ ነው። በቀጣይ አልኩት። ይኸው እሱን መቀበል አልፈለገም። ጥያቄ እታችንና ከድንቁርና ስትላቀቅ ተመልሰህ ትመጣለህ። እሺ ጎበዝ ልጅ። ምክንያቱም ገብቷል መጨረሻው ምን እንደሚሆን ማለት ነው። መንፈስ የተነፋው ሕያው እንዲሆን ነው። አደም ሕያው እንዲሆን ነው። ሕያው ከሆነ ደግሞ ስለዚህ አላህ ቀድሞ ሲፈጥረው ራሱ አደም ሕያው አልነበረም። መንፈሱ መነፋቱ ነው ሕያው ያደረገው ነው። ስለዚህ መንፈሱ እንደ ቃሉ አስገኝ ነው እያለ ነው። ስለዚህ አላህ የሆነ ነገር ማድረግ በፈለገ ጊዜ ኩን ፈየኩን ብቻ ሳይሆን ሩህ የሚባለው ማለት ነው ሚን አምር ረብ ተብሎ የሚነገርለትን በ17ኛው ምዕራፍ ቁጥር 85 ላይ የተቀመጠውን ማለት ነው ከጌታ ዘንድ የሆነ ነገር ነው ተብሎ የተነገረውን ያንን ከጌታ ዘንድ የሆነ ነው ተብሎ የተነገረውን ያንን ነገር አላህ ሳይነፋ ፍጥረትን ሕያው ማድረግ አይችልም ማለት ነው። ስለዚህ በአንድም ይሁን በሌላ መንገድ አላህ ፍጥረትን ፈጥሮ ሕያው ለማድረግ አንድም ሁን ማለት አለበት፣ ሁለትም ደግሞ መንፈስን መንፋት አለበት ማለት ነው እንጂ ያለ መንፈሱና ያለ ቃሉ የፈጠረው የሚያስገኘውም ነገር የለም ማለት ነው። እና እናንተ አላህን ከመንፈሱና ከቃሉ ነጥላችሁ የት እንደምታደርሱት አላውቅም። እንግዲህ እሱን ወደፊት አይታችሁ መፍትሄ ታመጡታላችሁ ማለት ነው። ዑመር መልስ አለ በጠየቁት ጥያቄ ላይ ኦር ሌሎቻችሁ ቀጥሉ። ዲያቆን ምናምን ዲያቆን ከመጡ በጣም ቆዩ ሰላም ይበሉንና ከተመቻቸው ይቀጥላሉ። ዲያቆን ዳዊት አሉ። ሰላም ነው ሁላችሁ ይሁን ብያለሁ። ሰላም እንዴት አላችሁ? እግዚአብሔር ይመስገን እየሰማው ነው። ጥሩ ውይይት ነው። ምናልባት ጥያቄ መመለስ የሚችሉ ሰዎች ካሉ ያው ብዙ ጥያቄ አለን እና ይህን ሰሞን መልስ ያላገኘ ነው ብዙ ጥያቄዎች ስላሉ እንግዲህ ይመልሳሉ ማለት ነው። ፈቃደኛ የሚሆኑ ሰዎች ካሉ እሺ። ኦማር አለ። ዲያቆን ዳዊትን ፎሎ ያላረጋችሁ ሰዎች ፎሎ ማድረጋችሁን አትርሱ። ይህን ሰሞን በጣም ደሳስ የሚል ቶፒኮች ይዘው እየገቡ ነው ቤታቸውና። ኦማር አለ። አንዴ እዚህ አሁን የተነሳው ነገር ላይ
ትንሽ ሀሳብ ልስጥበት፣ ከዛ ኦመር ትቀጥላለህ። ቀጥሉ። እሺ። አይ በእስልምናው ሳይድ በጣም የሚገርመኝ አንድ ነገር ስላለ ነው። ማርያም ድንግል ሆና ምናምን ነው የወለደችው እና ከወንድ ሳትገናኝ ነው አይደል የሚባለው? ከወንድ አልተገናኘችም ምናምን እና ይሄ ከአሁን ምንድነው 17ኛው ሱራ ምናምን ላይ ያለው እሱ እንዳለ ያዙትና ከመንፈሳችን ነፋፋን ይላል አይደለ? አላህ ነው ነፊው። እሺ ይንፋ ችግር የለውም። ግን ሱረቱል ማርያም 19ኛው ሱራ ማለት ነው ምንድነው ሂስትሪው ካያችሁ ወደ ማርያም አንድ ሰውዬ ይመጣል እና ያ ሰውዬ ነው ማርያምን የሚያስረግዛት እና እሱም ወንድ ነው። አይ ቲንክ 16 17 ምናምን ጀምሮ እዩት። እና እሷ ምንድነው ካንተ ባራህማን እጠበቃለሁ ምናምን እያለች ተሸሸዋለች ሰውየውን። እና ይሄ ሰውዬ አስገድዶ ምናምን የደፈራት ይመስለኛል። ሙሉውን ማየት ካለብን እናየዋለን። ትክክል አይደለም ካላችሁኝ ማለት ነው። እና ይሄ በድንግልና ጸነሰች ምናምን እንደዛ የሚባል ነገር የለም። ይሄ ዝም ብሎ ከኛ የቀዱት ተረት ነው እንጂ የምር ሪሊ ቁርአኑን ካየነው የሆነ መንፈስ ተብሎ የተገለጸ አካል አለ። እሱም የሆነ ወንድ ነው እና ጅብሪል የሚል ስያሜ ሰጥተውታል። እና ይሄ ሰው መርየምን አስገድዶ ምናምን እንደዛ እንትን ይልና ከዛ ትጸጸታለች። ጸጸቷ ራሱ አስገድዶ የመደፈር አይነት እንትን ነውና ይሄ በድንግልና ጸነሰች ምናምን እሱ ላይክ ፌክት ተረት እና እንትን ብዙ ሮሮ እንዳይ እሺ። ኤኒዌይስ ይሄን ክሊር ማድረግ የሚችል ሰው ካለ መርየም ከወንድ አይደለም የጸነሰችው ሚል ሀሳብ ምናምን ማለት ይሄን ፕሩፍ የሚያደርግ ካለ ኤኒዌይስ እኔ ለመቀበል ዝግጁ ነኝ። ግን ያወራችሁት እንትን ላይ ቀጥሉ፣ ቶፒካችሁ ላይ እኔ ስላልተነፈስኩኝ ብዬ ነው የተነሳሁት። ቆየ ከአንተም ያ እሺ፣ ይቅርታ ያዝንክ። እሺ ዲያቆን ዳዊትን ያው በስንት ጊዜ ስለሆነ ያገኘናቸው እድል መስጣቸውና ያንተ ጥያቄ መልስም ካለ እንቀበላለን። ኦማርም ስለቆየ ኦማር አቤት ሰላም ነው ኦማር? ከዲያቆን ዳዊት ጋር ጨርሱ። ሰላም ኖት ዲያቆን? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንዴት አለ ወንድማችን? አልሐምዱሊላህ። እግዚአብሔር ስም የተመሰገነ ይሁን። ቤተ እምነት ምንድን ነው? እኔ ሙስሊም። ሙስሊምና? እሺ መሐመድ እውነተኛ ነብይ ነው ብለህ ታምናለህ እኮ? ስለዚህ ዲያቆን ንጽጽር እናድርገው፣ ከዛ እኔም ልጠይቆት የእርሱን ጥያቄ ልመልስና። እሺ ትጠይቀኛለህ። እሺ ብሎ አንድ ነብይ ለማስባል ክራይቴሪያው ምንድን ነው? እሱን ዴፊኒሽን እንስማማና መጀመሪያ ከዛ በሱ ዴፊኒሽን ቴክ እናደርገው። እኔ ነብዩ መሐመድ እውነተኛ ነብይ ናቸው። ይዋሻል? አይዋሹም። እርግጠኛ ነህ አይደለ? መስፈርቱን አስቀምጡልኝ ብዬ ነው። እሱን አንተ እውነተኛ ነብይ ነው ብለሃል። ከፈለክ አንተ ራስህ መስፈርቱን ታመጣለህ። እኔ ግን አንድ ጥያቄ ነው አለኝ። አንድ ሰው ማድረግ አሁን ለምሳሌ ሙሴን ነብይ ነው ብሎ ነው የሚያምኑት አይደል? እሺ እሱኑ በኋላ እንመጣለን። የኔ ጥያቄ ምንድን ነው? አይ ጥያቄውን መመለስ ካልፈለግ ችግር የለውም። አይ መልሳለሁ፣ ችግር የለውም። ለእርሱ ግልጽ ለማድረግ እኮ ዴፊኒሽናችን አንድ ጥያቄ የጠየቁት ቋንቋዊ ፍቹ ላይ ሁለታችንም መስማማት አለብን። አንድ እውነተኛ ሰው ነው ብለህ ታምናለህ ወይስ ቁርአንን ተገለጸልኝ ብሎ የነገረህ እየዋሸ ነው ወይስ እውነት እየተናገረ ነው? እሱ ከራሱ ምንም አያወራም። ላይክ የአላህ ቃል ነው። የአላህ ቃል ነው። ሁሉም የአላህ ቃል ነው። እርግጠኛ ነህ? ቁርአን ውስጥ ከአላህ ውጭ ተናጋሪ የለም። ከአላህ ውጭ ተናጋሪ የለም። መልካም። እሺ ደግሞ ልጠይቆት አንዳንድ እንዲሆን እኔ ደግሞ መቼ ጠይቄ
ገና ሳልጀምረው ምኑን ችግር የለም። ጥያቄው ሳይጠየቅ እሺ ይሄ ቁርአን ነው አይደለ? ሱራ 5 ቁጥር 32 ቁርአን ነው አይደለ? ይሄ የአላህ ቃል ነው? የአላህ ቃል። እሺ እስቲ የአላህ ቃልን አንብብልኝ። ይህንን አንብብልኝ። ምን ይላል? ያንብቡልኝ። እርሶ ስለማይታይ ነው። አይ ይኸው ቀረብ አደርገዋለሁ። እስቲ አንብብልኝ። በዚህ ምክንያት በእስራኤል ልጆች ላይ አንዲትን ንጹህ ነፍስን ያልገደለችን ወይም በምድር ላይ ምንንም ያላጠፋችን ነፍስ የገደለ ሁሉ ሰዎችን ሁሉ እንደገደለ ነው። አንዲትን ነፍስ ሕያው ያደረገም ሰዎችን ሁሉ ሕያው እንዳደረገ ነው። መልካም እሺ ይበቃል። ይሄ የማን ቃል ነው? የአላህ ቃል ነው። እርግጠኛ ነህ? አዎ ዲያቆን። እሺ ይሄ የአላህ ቃል ካልሆነ ግን ነብዩ መሐመድ እየዋሸ ነው ማለት ነው አይደለ? ማለት ምን ያገናኘዋል ዲያቆን? አይ የአላህ ቃል እንደሆነ ማን ነገረ? አላህ ራሱን የነገረን። ከአላህ በላይ ተናጋሪ የለም እኮ። እኛ ከአላህ እኮ አላህ ለአንተ ነግሮሃል? አላህ ለአንተ ነግሮሃል? ይኸው ቃሉ ራሱ ይሄ ከአላህ ነው። ይሄ ጥርጣሬ ይሄ ከአላህ ቃል እንደሆነ ማን ነገረ? መሐመድ ነው አይደለ? በመሐመድ አማካኝነት ወረደ። ግን ሁሉም ነገር የአላህ ቃል ነው። አዎ መልካም። ስለዚህ መሐመድ ነው ይሄ የአላህ ቃል ነው ያለው። ግን ይሄ የአላህ ቃል ካልሆነ አላለም። የአላህ ንግግር ብቻ ነው ያለበት ቁርአን ላይ። የነብዩ መሐመድ ንግግር እኮ የለበትም እኮ። የመሐመድ ነብዩ ቃል ነው አላልኩም። ግን ይሄ የአላህ ቃል ካልሆነ መሐመድ እየዋሸ ነው ማለት ነው አይደለ? የአላህ ቃል ካልሆነ ይሄ ቃል የአላህ ቃል ካልሆነ ነው አይደለ? እሺ ይጠይቁኝ ጥያቄዎትን። እሺ ይሄ ምን ይላል እዚህ ጋር? ምንድን ነው የሚለው? አንብቡልኝ። ምን ይላል? እሱ አንብቡ። ተመጣሁት። ሚሽና ይላል። ሚሽና ሳንሂድርን ይላል። ሚሽና ምንድን ነው ታውቃለህ? አላውቅም። አይሁዳውያን ከቁርአን 200 ዓመት በፊት ወይ 300 ዓመት በፊት የጻፉት ጽሁፍ ነው ይሄ ጽሁፍ ማለት ነው። እሺ ስለዚህ ከቁርአን ይሄ ጽሁፍ ይቀድማል በ200-300 ዓመት። ከኔ ጋር ነህ? መጽሐፍ ቅዱስም እኮ ይቀድማል። አይ ነው እንደሚቀድም አይ ነው። እስካሁን ጥያቄውን አልጠየቁኝም ብዬ ነው የጠበቅኩት። ልጠይቅህ ነው። እሺ እንግሊዝኛ ታነባለህ ወንድማችን? አንብቡልኝ እርሶ። አዎ አነባለሁ፣ ግን ችግር የለም እርሶ አንብቡልኝ። እኔ አነበውና አንተ ተተረጉማለህ ማለት ነው። ችግር የለም አንብበው ተርጉሙልኝ። ካልተስማማን እርሶ ተረጉሙልኛል። ችግር የለም። ትርጉሙን ለአንተ ተውና ትተረጉማለህ ማለት ነው። አይ አንተ ተርጉመው ካልክኝ እኔ ተረጉመዋለሁ፣ ችግር የለውም። It was for this reason that man was first created as one person. ምን ማለት ነው? ወይስ ልተርጉመው? ተርጉሙ ዲያቆን። እሺ በዚህ ምክንያት ነው መጀመሪያ አንድ ሰው የተፈጠረው ይላል ማለት ነው ጽሁፉ። ይቀጥልና to teach you that anyone who destroys a life is considered by scripture to have destroyed an entire world. የተፈጠረበት ምክንያት እናንተን ወይም አንተን ለማስተማር ነው። አንድ ሰው አንድ ህይወትን ካጠፋ መጽሐፍ እንደሚያስተምረን ዓለምን ሁሉ እንዳጠፋ ይቆጠርበታል ይላል። ይቀጥልና and anyone who saves a life is as if he saved an entire እኔ ልተርጉመው እዚህ ጋር ተርጉም። ይቅርታ እሺ and anyone who saves a life is as if he saved an entire world. ተርጉመው
እኔን የሚተረካ ቡኪ አሁን ተናገር። ቅድም በማር ስለገባህ ማለት ነው የሚተረኩ ሚት ነክ ኦኬ ኢንታየር ወርልድ እና ኦል ሂማን is there any difference between them? ለጥያቄ ሳይሆን ለትርጉም ነው አንሚዩት ያደረከው ማለት ነው። መሐመድ ምትኩ እባላለሁ። ችግር የለብኝም። ትርጉም እየተረጎምኩ ነው። ተርጉም። ኦኬ ኢንታየር ወርልድ እና ኦል ሂማን የሚለው ሁሉንም ሰው የሚለው they have the same meaning? ወዳጄ እተረጉማለሁ ብለህ ነው የጀመርከው? ትተረጉማለህ ወይስ ሚዩት ታደርጋለህ? ገብቶኛል እኮ አሁን አንተ ወደ ገደለው ስገባ ቅዱስ ቁርአን ከዚህ ኮርጇል ማለት ነው አይደል? ፖይንት ወደ ፖይንት እኔ መግደል ስለማልፈልግ እኔ አሁን እየጠየቅኩ ያለሁት ትርጉም እንጂ መግደል እንኳን ለአንተ ተዋለሁ። እሺ እኔ እየጠየቅኩ ያለሁት 1927 አንብብ፣ መግደል አትበል። እኔ ጋር ስታወራ በስርዓት በጣም ስለዚህ አሁን ምንድነው ኦማር ምንድነው ወንድማችን መተርጎም ስላልቻለ ወደ ስድብ ሄዷል። እንግዲህ የእውቀት የሌለው ሰው ባህሪ ስለሆነ አይፈረድበትም። ሐሳቡም ወደ መግደል ነው የወደቀ ሐሳቡ የሞተ ሐሳብ ስለሆነ ማለት ነው። እሺ ስለዚህ እዚህ ጋር ወደ ትርጉሙ ስንመለስ ማለት ነው አልፏል ያ ጊዜ አልፏል። ባይ ዘ ወይ ሞቷል ማለት ነው። ለመግደል አስበህ ሞተ ማለት ነው። ያ ሩሂ ከቻልሽ ወይም ሚዩት ወይም አውርጅልኝ። ምክንያቱም ሐሳቡ ስለ መግደል እያወራ ሐሳቡ አብሮ ሞተ። አሁን እንግዲህ ሲተረጎም ምን ይላል? አንድ ሰውን ከገደለ ዓለምን እንደገደለ ይቆጠርበታል ይላል። አንድ ሰው ግን አንድ ሰውን ካዳነ ዓለምን እንዳዳነ ይቆጠራል ይላል። ኦማር ከኔ ጋር ነህ? ኦሜር ነው። ይቅርታ ስምህ እንዴት ነው ፕሮናውንስ የሚደረገው? ወንድማችን ከኔ ጋር ነህ? እየሰማሁ ኦሜር ነው። ስምህን በደንብ ማለት ስለምፈልግ ነው። እሺ አሁን እንግዲህ ትርጉሙ ገባ? የዚህ ትርጉም እሺ ይህ ጽሁፍ ከቁርአኑ 300 ዓመት ይቀደመዋል። ገባህ አይደለ? እሺ ይህ ጽሁፍ ከቁርአን 300 ዓመት ከቀደመው ሁለት ምርጫ አለ ማለት ነው። ከኔ ጋር ነህ? አዎ ዲያቆን። አንደኛው ምርጫ የምሰጥህ ቁርአን መሐመድ ይህ የአላህ ቃል ነው አለ እንጂ አላህ ከዚህ መጽሐፍ እየኮረጀ እያመጣ የኔ ቃል ነው እያለ እየነገረ ነበረ። አክቹሊ 3 ምርጫ ሰጣለሁ፣ ከሶስቱ አንዱ ነው። አላህ ከዚህ መጽሐፍ እየኮረጀ ግን የኔ ቃል ነው ብሎ ለመሐመድ ነግሮታል። ምርጫ 1። ምርጫ 2 መሐመድ ከአላህ ምንም ነገር ሳይሰማ እየዋሸ ከአላህ ቃል አመጣሁ ብሎ ለህዝቡ አታለዋል። 3 አላህ ይህንን መጽሐፍ ሳያውቀው ከራሱ ቃል አመጣ ብሎ ሳይኮርጅ ማለት ነው። ከዚህ መጽሐፍ ሳይኮርጅ ከራሴ መጽሐፍ ከራሴ ቃል አመጣው ብሎ ለመሐመድ ገልጾለታል። ከሶስቱ ምርጫ አንዱ መሆን አለበት። ወይ አላህ ኮርጇል፣ ወይ መሐመድ ዋሽቷል፣ ወይ ሶስተኛ ምርጫ አላህ አልኮረጀም ግን ይህንን መጽሐፍ አያውቀውም። ከሶስተኛው ምርጫ የትኛውን ምርጫ ነው የምትወስደው? እኔ ልመልስለት ዑመር? አትመልስም አንተ። እሺ ዲያቆን ይመልስለት። በቃ መልስ አይደለም የሚፈልጉት፣ ችግር የለም። አይ ኦሜር ምንድነው አሁን ወደ አቡበከር የሚሄድ ከሆነ እኔ አልችልም፣ ይሄ ከብዶኛል ካልከኝ አልፋለሁ። በጣም ቀላል ጥያቄ ነው። አይሱ ከፈለገ ቀላልማ ከሆነ መልሰው፣ ቀላልማ ከሆነ መልሰው። አይ መጀመሪያ ከበደኝ ካለ እናልፋለን። አዎ እንደዛ ነው። አየህ አይደለ? እዚህም እኮ ማውረድ እንችላለን። አሁን ኦሜር ከበደኝ ካልክ ሌላ ሰው ይመልሳል። ኦኬ ይሄ ነገር አልቻልኩትም፣ ከአቅሜ በላይ አላስተማሩኝም፣ ይሄንን አልጠየቅኩም
ከአቅሜ በላይ ነው ካልከኝ ሌላ ሰው ይመልሳል። እሺ ቀላል ጥያቄ ነው ልመልስልህ። ቀላል ነው በቃ ጥሩ። ስለዚህ አላህ እየኮረጀ ነው ወይስ መሐመድ እያጨበረበረ ነው ወይስ አላህ መጽሐፉን አያውቀውም እሱ ራሱ ሳያውቀው ይህ የራሴ ቃል ነው ብሎ ነው ያመጣው? ከሶስቱ አንዱ ንገረኝ። ጥሩ። እኛ ቁርአንን ቀደምት ከቁርአን በፊትም ቀደምት መለኮታዊ መጽሐፎች እንደ ተውራትና እንደ ኢንጅል አሉ ብለን እናምናለን። ቁርአን ብቻ አይደለም ከአላህ ዘንድ የመጣው መለኮታዊ መጽሐፍ። ሰው አንድ መለኮታዊ መጽሐፍ ፋይናሊ ቁርአን ደግሞ በፋይናል ሪቪሌሽን ሲሆን ምንድነው ሌሎቹ መጽሐፎች አረጋጋጭ ነው። ስለዚህ ሌሎቹ መጽሐፍ ላይ ለምሳሌ ድንግል ማርያም ኢየሱስን ወለደች ሲል ላይክ ደሴም ተናጋሪ ደሴም አምላክ ነው ሁለቱንም ያደረጋቸው። የሁለቱም ጸሐፊ የሁለቱም መለኮታዊ መጽሐፎች አንድ ስለሆነ ከዚህ ጋር የማይቃረን ነገር ከመጣ ትክክል ነው ያኛው። ስለዚህ ምንም አይነት እኛ ላይ ጥያቄ አያስነሳም። ስለዚህ ይሄኛው በጣም ጥሩ። እንደዚህ በቃ መልስ የሚሰጥ ሰው እንዴት እንደምወድ። አሁን ኦሜር ምን አለን? ምንድነው ችግሩ? ምንድነው ችግሩ? ከቁርአን በፊት የአላህ ቃል የነበሩ እነ ቶራ እነ እንጅል ነበሩ። ከዛ ቢመጡ እኛ እኮ እናምናለን። ቁርአን የመጀመሪያ ቃል አይደለም። ከዚህ በፊት እነ ቶራት እነ እንጅል ስለነበሩ ከዛ ቃል ቢመጣ ቁርአን እኮ ምንም ሌላ ቃል አይደለም። ቶራም የራሱ ቃል ነው፣ እንጅልም የራሱ ቃል ነው። አይደለ ሐሳቡ ኦሜር? አይደለ? ተሳስቻለሁ? አዎ ትክክል። በጣም ጥሩ። ይሄ መጽሐፍ ምን ይላል? አይ ዶንት ኖ አሉኝ እኮ እሺ ተብዬ እኮ ተቀበልኩ። ሚሽና ይላል። ቶራት አይደለም፣ ቶራት አይደለም፣ እንጅልም አይደለም፣ የአላህ ቃልም አይደለም፣ የእግዚአብሔር ቃልም አይደለም። የአይሁዳውያን የሰው ቃል ነው። ችግሩ ከብሉይ ኪዳን ባሳየህ እንዴ? ብሉይ ኪዳን እኮ እንቀበላለን። የአላህ ቃልን ሪቪል እንዳለ ተበረዘ እንጂ ድሮም እኮ እንደነበረ እናውቃለን ትለኛለህ። ኢንጅል ባሳየህ ቆይ ኦሜር ቆይ ተረጋጋ። ኢንጅል ባሳየህ ኢንጅልማ የአላህ ሪቪል አድርጎት በኋላ ሰዎች ኮረብት አድርጎት የጳውሎስ ችግር ነው ትለኛለህ። እዚህ ጋር ግን ማሳየህ ሚሽና ነው። ወደ ቶራት መሮጥ አትችልም፣ ወደ ኢንጅል መደበቅ አትችልም። ይህ የሰው ቃል ነው። ስለዚህ አሁንም መልሼ ልጠይቀ ይህ ቃል ኦሜር እየሰማኸኝ ነው? ኦሜር እየሰማኸኝ ነው? ይህ ቃል የመጣው ከቶራት አይደለም፣ ከእንጅል አይደለም፣ ከአላህ ቃል አይደለም። የመጣው ከሰው ሐሳብ ነው። ስለዚህ አላህ ኮርጆ ነው? መሐመድ እያጭበረበረ ነው? ወይስ አላህ ጽሑፉን ስለማያውቀው የኔ ቃል ነው ብሎ ለመሐመድ ነገረው? ከሶስቱ ምርጫ አንዱ ምርጫ ነው ሊሆን የሚችለው። አይ አራተኛ ምርጫ ሊሆን ይችላል እኮ ፕራይመሪ። እሺ አራተኛውን ንገረኝ። አይ የፕራይመሪ ሶርሳቸው አሁን ያመጡትን ጽሑፍ ፕራይመሪ ሶርሳቸው ከተውራትና ከኢንጅል ቢሆንስ ምንድነው ማረጋገጫው? አይደለማ ስላልሆነ ለምን ምንድነው ማረጋገጫ? እነዚህ ሰዎች ፕራይመሪ ሶርስ አድርገው የወሰዱት ተውራትን ወይም ኢንጅልን ቢሆንስ? ስላልሆነ ከሆነ አሳየኝ ኦሜር። እኔማ ማረጋገጫዬ ምን መሰለኝ? ይሄ መጽሐፍ ለመጀመሪያ ጊዜ የተጻፈው በ3ኛው ክፍለ ዘመን ስለሆነ ከዛ በፊት ቶራት ላይ ስለማናገኘው አይሁዳውያንም ከዚህ በፊት በዚህ ቦታ ይህ መጽሐፍ አለ ብለው ስላልተናገሩ የትኛው ምሁራን ይህ ቃል ቶራት ላይ እናገኘዋለን ስላላሉ አስረግጬ እነግርሃለሁ ማለት ነው። አንተ ደግሞ ይህ ቃል ቶራት ላይ አለ እንጂል ላይ አለ ካልከኝ አሳየኝ። ተውራት እጆት ላይ አለ ማለት ነው። ስለዚህ ተውራትን እንዳለ ሪፈር አድርገው ኦሜር ተውራት ላይ አለመኖሩን አረጋግጧል ማለት ነው። እየሰማኸኝ ነው? በምናልባት መሄድ አንችልም። በምናልባት እምነት አንመሰርትም። ምናልባት ይሄ ሊሆን ይችላል ማለት አንችልም። እጃችን ላይ ያለው አንድ ሐቅ አለ።
ይህ መጽሐፍ ሰዎች የጻፉት መጽሐፍ ነው። መጀመሪያ ወደ ሌላ ከመሄዳችን በፊት ይህ ቶራትና ኢንጂል ምንድነው? ቁርአን ከቶራትና ኢንጂል ቢያመጣው ምንም ችግር የለውም ብለሃል። ይህ ግን ቶራ አይደለም፣ ኢንጂል አይደለም። ይህንን ስለተሳሳትክ መጀመሪያውኑ ይቅርታ ጠይቅ። ምክንያቱም ተሳስተሃል። ይህ ቶራት አይደለም፣ ኢንጂል አይደለም፣ ተሳስተሃል። ስለዚህ መጀመሪያ ይቅርታ ጠይቅ። ፕራይመሪ ሶርስ ያልከው በኋላ ነው እኮ። እኔ ተውራት ነው አላልኩትም እኮ። ይሄንን ፕራይመሪ ሶርስ አድርገው የተጠቀሙት ተውራትና ኢንጂልን ላለመሆኑ ምንድነው ማረጋገጫችን? በምናልባት ስለማንመራ ባለን ማስረጃ ይዘን ነው መሄድ የምንችለው። ከሆነ አለበት እኮ አይደል? ከሆነ ሶርሱ ይሄው ሚሽና ይላል። ሶርሱ ሚሽና ሳንሂድርን ይላል። ኦኬ፣ ሶርሱ ሚሽና ሳንሂድርን ይላል። ሶርሱ ማለት ነው አይደለም፣ ሰው የጻፈው ነው አይደለ? ኤግዛክት። አሁን ይኸውልህ፣ ብራቮ! እስቲ ሁላችሁም ብራቮ ብላችሁ አጨብጭቡለት ለኦሜር። ብራቮ! አዎ፣ አሁን እየገባህ ነው። የሰው ሐሳብ ነው ይሄ። አየህ አይደለ? ይሄ የሰው ስለሆነ ሐሳብ ነው። ጎበዝ፣ የሰው ሐሳብ ነው አይደለም። ጸሐፊው ማን ነው? አዎ፣ ኢብራሂም ወደ አንተ እንመጣለን። ኢብራሂም ወደ አንተ እንመጣለን። አይዞ። ኦኬ፣ አሁን ኦሜር አይ ነው ኢብራሂም፣ አይዞ። ኦኬ፣ አሁን ሰው የጻፈው ሐሳብ ቁርአን ላይ ለምን ገባ? የሰው ሐሳብ ቁርአን ውስጥ ለምን ገባ ነው ጥያቄ። የሰው ሐሳብ ስለሆነ ሶርሱን ማወቅ አለብን። ያ ሰውዬ ሲጽፍ መረጃው ምን እንደሆነ ከምን እንዳደረገ ማጣራት አለብን። እሱን መሐመድን ጠይቀው። ኦኬ፣ ሶርሱን ለምን አላመጣህም ብለህ መጠየቅ ያለብህ መሐመድን ነው። እኔ ሶርሱ ምንድን ነው እያልኩ አይደለም። ይህ ግን የአላህ ቃል ነው ብለኸኛል። ሶርሱ ምን ይሁን ምን ጉዳይ አይደለም። That's not my business. My business is ይህ ቃል የአላህ ቃል ነው አልከኝ። ይህ ቃል ግን የአላህ ቃል እንዳልሆነ የምናውቅበት ምክንያት አስቀድመን ሚሽና ላይ ስለምናገኘው ማለት ነው። እሱ እኮ ያላህ ቃል መሆኑን እኮ አይደለም። እሱ እኮ ያላህ ቃል መሆኑን እኮ ሚሽና ላይ ስለሆነ በዛ ነው የምናውቀው ማለት ነው። አስቀድሞ እዚህ መጽሐፍ ላይ ነበረ። አስቀድሞ አይሁዳውያን የኛ መጽሐፍ ላይ ብለው አስቀምጠውት ጽፈውት ነበረ። እሺ ዲያቆን፣ እኔ መልሼልዎታለሁ። ከምንደጋግሙ እኔ ደግሞ ልጠይቆት። በጣም ጥሩ። ስለዚህ አስረግጬ እንትን እንበለውና ጉዳዩን እንፈጽመውና ለዚህ ጥያቄ መልስ የለም። ያለው ሶስት ምርጫ ነው። አዎ፣ መልሱ አላቅም ነው፣ ምናልባት ነው። እውነታችን በምናልባት ላይ አልተመሰረተም። እግዚአብሔር ይመስገን። እስልምናን ግን ፕሮቴክት ለማድረግ ዲፌንድ ለማድረግ ታሪክን መካድ አለብን፣ ሎጂክን መካድ አለብን፣ የምናነበውን ነገር መካድ አለብን። ከዛ በኋላ ምንድነው ምናልባት ብለን መነሳት አለብን። ምን ለማድረግ? ዲፌንድ ለማድረግ ቁርአንን። እያቸው አይደለ? ይህንን ነው እንግዲህ ያየነው። ኦሜር አሁን ጥያቄህን ጠይቅ። እሺ፣ በመጽሐፍ ቅዱስ ብዙ ክርስቲያኖች ኢየሱስ ፍጹም አምላክ ፍጹም ሰው ይሉናል እና ፍጹም ሰውነቱን በብዙ ቦታዎች አይተናል። እስቲ በመለኮትነቱ ያደረገውን አንድ ነገርና እስቲ ወይም አምላክ መሆኑን የሚያሳየውትን አንድ ጥቅስ ይንገሩኝና እሱን ስንጨርስ ወደ ሌላ ጥቅስ ያልፋሉ። አንድ ጥቅስ ነው የሚነግሩኝ። ከሞት ተነሳ። እኔም እኮ አልሞተም ብዬ ነው። ታዲያ አምላክነቱን ያደርጋል ያሳያል። ምክንያቱም ከሞት አንድ ሰው ከተነሳ ሰው በራሱ ኃይል ከሞት ሊነሳ አይችልም። አየህ አይደለ? ኤልያስ ልኮ አድርጓል አይደል? በመጽሐፍ ቅዱስ እኮ ስለማድረግ እያወራን ነው እንዴ? ከሞት በራሱ ስልጣን በራሱ ኃይል ከሞት ተነሳ ክርስቶስ ማለት ነው። እስቲ በራሱ ኃይል መሆኑን ያሳዩ። እስቲ በራሱ ኃይል መሆኑን ከመጽሐፍ ቅዱስ ያሳዩ። ኦኬ፣
ይቅርታ ግን ይሄ ጥያቄ የአንድ ወር ፓኬጅ ነው እንዲያው መራ አንተ ጋር ወሩን በሙሉ ይህን ጥያቄ ጠየቅ ነው። ታዲያ አሁን ማስረጃ ካልተመለሰ ማሉ እስከዛ ችግር የለም። አመቱን ሙሉ ጠይቃለሁ እኮ። ታዲያ ጥያቄ እኮ ያልገባኝ ነው የምጠይቀው እንጂ ጥያቄ ያለኝ ብዬ እኮ አይደለም። አንተ እኮ አሁን ችግሩ ምን የገባህንም ነው መሰላችሁ? እናንተ ማስረጃው መጥቶ አንተ የገባህንም እንትን ነው ብሏችሁም ከዲያቆን ወይ ጋር ሙግት እያወራሁ እንዴት ማቅረብ እንዳለባችሁ ስለማታውቁ ወይ ደግሞ እንዴት መልስ ሲሰጣችሁ ደረብ ማድመጥ እኮ እንዳለባችሁ ይገድማል። ያዘ ለይታችሁ ስለማታውቁ አመፀኛው አንዴ ለጠየቀው መልስ እሱ ታችሁ ነው። አንዴ ለምን ሰው እስኪ አድክመን እያነበብክ ነው ኦሜር? እያነበብክ ነው? አዎ፣ አንደኛ ጴጥሮስ መልእክት ይላል ምዕራፍ 3 ቁጥር 18 ሲያንበብልን ክርስቶስም ደግሞ ወደ እግዚአብሔር እንዲያቀርበው እርሱ ጻድቅ ሆኖ ሳለ አመፀኞችን አንድ ጊዜ በኃጢአት ምክንያት ሞቷልና እሺ፣ በምን ሞተ? በስጋ ሞተ፣ በመንፈስም ግን ሕያው ሆነ። በቃ ቃለ ሕይወት ያሰማልን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ስለተነሳ አምላክ እንደሆነ በዚህ እናውቃለን። ዮሐንስ ወንጌል ላይም ስናነብ ምን ይለናል? ኦኬ፣ ይህንን እንጨርስና ወደ ዮሐንስ እንሄድ። እሺ፣ ምንድነው እኮ በራሱ ነው ሞትን ድል አድርጎ የተነሳው በራሱ ነው የሚለውን ልታሳዩ ነበር እየጠበቅኩት የነበረው። ጥያቄህ እየቀየርከው ነው ወይስ አልገባኝም? አምላክ መሆኑ አምላክነቱን አሳየኝ አልከኝ አይደለ? አምላክነቱን ያሳየሁ ምንድን ነው? አምላክ ስለሆነ ከሞት ተነሳ፣ ሞትን ድል አደረገው እንላለን። ዮሐንስ ወንጌል ምዕራፍ 10 ላይ ደግሞ ቁጥር 17 ጀምሮ ምን ይላል? ነፍሴን ደግሞ አነሳት ዘንድ እኖራለሁ፣ ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ይላል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም ይላል። The author of life ክርስቶስ ራሱ ነው። አምላክ ነው የምንለው ሲጸልይ ራሱ ዲያቆን እችን ጽዋ ከኔ አትለፍ ብሎ ሲጸልይ ወደ አምላኩ፣ ከዛ አምላኩ ጸሎቱን የሰማው ታዲያ እሱ በምን ኬዝ ነው ታዲያ? እስቲ እሱ ያስረዳ። ኦኬ ኦሜር፣ ምን እንደማናደርግ ታውቃለህ? ጥቅስ ወደ ጥቅስ አንሄድም። ጥያቄ ጠየቅ አይደለ? ጥያቄው ልክ እንዳንተ እኔ ሰርክል አድርጌ እላይታች ወርጄ ሌሎች 10 ጊዜ እየገቡብኝ አይደለም መልሱን ጥያቄውን የምመልሰው ማለት ነው። አጭርና ምጥን ያለች መልስ ነው የሰጠው። ክርስቶስ አምላክ እንደሆነ የሚያሳየን ጥቅስ ስጠኝ አልከኝ፣ ሰጠው። እንዴት እናውቃለን ክርስቶስ አምላክ እንደሆነ? መለኮቱን የሚያሳይ ሐሳቡ የት አለ ስትለኝ ክርስቶስ ከሞት ስለተነሳ አልኩ። ጥቅስ አሳየኝ አልከኝ፣ ከአንድም 2 ጥቅስ አሳየው። እሺ በራሱ ኃይል እንዳለው እስቲ አሳየኝ አልከኝ። ከዛ በኋላ እኔ በፈቃዴ አኖራታለሁ ይላል። በፈቃዴ አኖራታለሁ አለ ክርስቶስ እራሱ። በነገራችን ላይ አሁን የምታደርገው በቲዮሪ ኦፍ አርጊመንቴሽን ሙቪንግ ደ ፖስት ይባላል። አንድ ጥያቄ ጠይቀህ ለዚህ መልስ የለም ትባላለህ። መልስ ስታገኝ ኦኬ ይህንን ግን መልስልኝ ትላለህ። እሱን ስመልስልህ ኦኬ ሌላ መልሳለሁ ትላለህ። አሁን ከጠየከኝ ሌላ ጥያቄ ጨምራለሁ፣ አንተ ደግሞ ትመልሳለህ ማለት ነው። ሌላ ጥያቄ ጠይቃለሁ። ኦኬ አልመለሱልኝም እኮ በራሱ ፍቃድና ያደረገው ብለው ይኸው ነፍሴን ከኔ ማንም አይወስዳትም የሚለውን ጠቀሱልኝ። ታዲያ ለምንድን ነው እኔ ደግሞ ልካውን ላመጡት እቺ ጽዋ ከኔ አትለፍ ብሎ ወደ አምላኩ ሞትን ለመሸሽ ወደ አምላኩ የጸለየው ታዲያ ለምንድን ነው? ይህን ግልጽ ካረጉልኝ እኮ በቃ ጥያቄ ይመልሰውልኛል ማለት ነው። በጣም ጥሩ። እሱን የጸለየበት ምክንያት ሰውም አምላክም ስለሆነ ሰውነቱንም ለማሳየት ነው።
ሰውም እንደሆነ አምላክም እንደሆነ ለማሳየት ነው። አንተ የጠየከኝ አምላክነቱን የሚያሳይ ጥቅስ አሳየኝ ነው አልከው። ሰው ስለሆነ ተርቧል፣ ተጠምቷል፣ ተገርፏል፣ ደምቷል፣ ሞቷል። ምን ስለሆነ? ሰው ስለሆነ። አምላክ ስለሆነ ሁሉን ያውቃል፣ ከሞት ተነስቷል፣ ምንድነው ተአምራትን ሰርቷል። ማን? እሱ ክርስቶስ። እየለየነው እየከፈልነው ይሄ ሰው ነውና ይሄ አምላክ ነውና እያለን አይደለም። ግን ሰው ስለሆነ እንደ ሰው አድጓል፣ እንደ ሰው ተርቧል፣ እንደ ሰው ተጠምቷል። አምላክ ነውና እንደ አምላክ አምላክ ማድረግ ያለበትን ነገር በሙሉ አድርጓል። መልሶ ይሄ ነው። እንግዲህ ጥያቄ ጠየቀኝ፣ መልስ መልሻለሁ። አሁን ደግሞ አንተ ሌላ ጥያቄ ትመልሳለህ ማለት ነው። የሚገልጽ ጥቅስ ነገሩ ይሄኛው አልገባኝም። እንግዲህ መልሻለሁ። ከዚህ በላይ ምንም ማድረግ አልችልም። አሁን ደግሞ ሌላ ጥያቄ ትመልሳለህ ማለት ነው። ሌላ ጥያቄ ትመልሳለህ ማለት ነው። ወይም ሌሎች ወንድሞች ስላሉ ምናልባት ሙስሊሞች እርዳታ ያስፈልገዋል ኦሜር እና ትረዱ ትችላላችሁ። ትንሽ እንዳይጎዳብን ወንድማችን ትንሽ እንዳይጎዳብን እኛ እናግዘው። አንድ ጥያቄ ልጠይቅህ ነው። ችግር የለውም። እርስዎ የፈለጉት ስንት ጥያቄ ነው የምትጠይቀው? ስንት ጥያቄ ነው የምትጠይቀው? ይሄ የኢየሱስን አምላክነት አሉኝ። አንድ ጥቅስ ሰጡኝ፣ እሱም አልገባኝም። ይቅር አሉኝ። እሺ ይቅር አልኩኝ። እኮ ሌላ ጥቅስ ይነግሩኛል በደንብ ግልጽ ሆኖ ኦሜር አሁን አንተ 3-4 ጥያቄ ጠይቀሃል። ጥያቄ የኔ ተራ ነው ማለት ነው። የኔ ተራ ነው ማለት ነው። ኦኬ የኔ ተራ ነው ማለት ነው። ለመምህር ስለማናገኝ ሌላ ጥቅስ ማለት ነው። በጣም ጥሩ። ስለዚህ አሁን የሚቀጥለው ጥያቄ የኔ ተራ ይሆናል። ኦኬ ልዩነቱ በእኔና በአንተ ምን እንደሆነ ታውቃለህ ኦሜር? አንተ 1 ሲደመር 1 ስንት ነው ስትባል እንደው እኮ ነገርየው ምን እንደሆነ እኮ ቆይ ልንገርህ እስቲ እያልክ ነው የምትመልሰው። እኔ ግን 2 ነው ብዬ ነው የምመልስልህ ማለት ነው። ኦኬ አሁን ጥያቄ ሱራ 5 ቁጥር 116 ላይ የሚገርም ቃል እናገኛለን። እስቲ አንበብልን። መልእክተኛ መሐመድ ሆይ አላህ የመርየም ልጅ ኢሳ ሆይ ሰዎችን እኔንና እናቴን ከአላህ ውጭ 2 አማልክት አድርጋችሁ ያዙን ብለሃልን? እሺ ይበቃል። የኔ ጥያቄ ተናጋሪው ማን ነው እዚህ ጋር? ኢሳን የሚጠይቀው ኢሳ እንደዚህ ብለሃልን ብሎት ነው አይደለ? እኔንና እናቴን ከአላህ ውጪ 2 አማልክት አድርጋችሁ ያዙን ብለሃልን እያለው እየጠየቀው ነው አይደለ? አላህ ይህንን ቃል ተናግሯል? አላህ ማነገረን የተናገረ ብሎ ከአላህ ውጪ ቁርአን ውስጥ ተናጋሪ የለም ማለት ኢሳ ይህንን በምድር ላይ ያለ ይህንን ለሰዎች እኔንና እናቴን አማልክት አድርጉኝ ብሏቸዋል? አላላቸውም። ስለዚህ አላህ ለኢሳ መልሱን ሳያውቀው እየጠየቀው ነው አይደለም? እሱ ሳይላቸው እነዚህ ሰዎች እያመለኩ ስለሆነ እንዴት እንትን እንደሚላቸው እየነገረ ነው እኮ። ግን አሁን እኮ ይኸውልህ ወንድማችን አላህ ኢሳንን እንዴት እንደዚህ ትላለህ ብሎ እየጠየቀው እኮ ነው። አላህ ለኢሳ እየጠየቀው ነው አይደለ? ያላለውን ነገር ኢሳ ይህንን ቃል ካልተናገረ አላህ እንዲህ ብለሃልን ብሎ ለምን ይጠይቀዋል? ያልተናገረውን ነገር አያውቀውም ማለት ነው። ግን አምላክ አድርገው እየተገዙ ነው። አንተ ግን አላልክም። በኋላ የታለ እንደዛ የሚለው አሳየኝ። አንተ አላልክም ግን እነሱ እያመለኩን፣ አንተ ግን አላልክም የሚለውን ፍቺ አሳየኝ። ተፍሲር ከፍተህ መጨረሻው እየሱን እያነበብ ነው ኑረድ ራሱ እዛው ላይ አለ። እሺ አሳየኝ። እሺ በሚለው ጊዜ የሚሆነውን እንደዚህ አድርገው አስታውስ። ኢሳም አለ ክብርና ልዕልና ለአንተ ብቻ ይሁን፣ እኔ ለእኔ ልለው የማይገባኝን ነገር ይኸው እንዳላለ ተናገረ። ማለት ፈጽሞ አግባብ አይደለም። ይህን ተናግሮ ከሆነም
ተናግሬ ከሆነም ታውቃለህ። አንተ በውስጤ ያለውን ሁሉ ጠንቅቀህ አዋቂ ነህ። እኔ ግን በአንተ ውስጥ ያለውን አላውቅም። አንተ ሩቅ ምስጢራትን ሁሉ አዋቂ ነህና አለ። እሺ፣ ስለዚህ ይህንን ቃል ተናግሮታል ወይስ አልተናገረውም? እንደገናም ደግሜ ልጠይቅህ። ይኸው ኢሳም እኔ እንዴት እናገራለሁ አለ። ይህንን እኔ አላልኩም አለ። የት አለ? እኔ አላልኩም ያለው የቱ ጋ ነው? ይኸው ይህን የቱ ጋ? አይዞህ ኦሜር፣ የቱ ጋ? እኔ አላልኩም ያለው የቱ ጋ ነው? አይዞህ ኦሜር በሚለው ጊዜ የሚሆነውን ይኸው ከላይ አንድ ወደ ላይ እጆትን ወደ ላይ አልኩት። እዚህ ብለሃልን ካሉት ግሪን ካሰመሩበት ቀጥ እሺ በሚለው ጊዜ የሚሆነውን አስታውስ። ኢሳም አለ ክብርና ለአንተ ብቻ ይሁን። ቆይ እዚህ ጋር ፖዝ ካስፈለገ ውሃ የምትጠጣው አሁን ነው ካስፈለገ ማለት ነው። ኦኬ ይሄ አረፍተ ነገር እኔ አላልኩም ይላል። እዚህ ጋር አረፍተ ነገር ላይ ውሃ ክብርና ለአንተ ብቻ ይሁን። እኔ ቆይ ኦሜር ተረጋጋ። ኦሜር ተረጋጋ። ይሄ አረፍተ ነገር እኔ አላልኩም ይላል። ይሄ አረፍተ ነገር አይልም አይደለ? እዚህ ጋር አይልም አይደለ? እዚህ ጋር አይልም። እሺ ለሚቀጥለው ጋር እንሄድ። እሺ ለእኔ ሌላው የማይገባኝን ነገር አለ። ይኸው እሺ ቀጥለዋ ማለት ፈጽሞ አግባብ አይደለም። እሺ ይሄ አረፍተ ነገር ውስጥ ይህንን ቃል አልተናገርኩትም የሚል አለ? አዎ ይህንን ነገር የፈጽሞ ሌላው ማልችለው ነገር ነው። የት አለ እንደዛ የሚለው? ለእኔ ልለው የማይገባኝ ነገር ማለቴ ፈጽሞ አግባብ አይደለም። ይህንን ተናግሬ ከሆነም ታውቃለህ ይላል። ለእኔ ልለው የማይገባኝ ነገር ማለቴ ፈጽሞ አግባብ አይደለም። ይህንን መናገር አግባብ አይደለም ማለትና ይህንን አልተናገርኩትም ሁለቱ አንድ ሀሳብ ነው። አራዳ ቆን እኔ እኮ ምን አይነት ጥያቄ ይጠይቁናል? ከባድ ጥያቄ ነው። በነገራችን እኔ የምጠይቀው ውብ የሆኑ ጥያቄዎች እንደው ሰምተው የማታውቀው ጥያቄዎች፣ ግሩም ጥያቄዎች ነው የምጠይቀው። ይገርምሃል፣ የኔ ጥያቄ እንደዚህ አይነት ነው። ኦኬ ምን አይነት ጥያቄ ነው ስላልከኝ ነው። የኔ ጥያቄ ግሩም ጥያቄ፣ እንደዚህ የመሰለ ጥያቄ ትሰማለህ ከኔ ማለት ነው። እሺ እኔ ይህንን አይነት ነገር ልናገረው አግባብ አይደለም ማለትና ይህንን አልተናገርኩትም ማለት ሁለቱ አንድ ነገር ነው? አዎ አንድ አይነት ነገር ነው። እሺ ይበቃል ብያለሁ እኮ ቅድም ብያለሁ። እስልምናን ዲፌንድ ለማድረግ መዋሸት ያስፈልጋል። የምናነበውን ነገር መካድ ነው። ሚውት ታደርጋለህ። አሁን ሚውት ታደርጋለህ። እስልምናን ዲፌንድ ለማድረግ ወይ መዋሸት አለብህ፣ ወይ የምታነበውን ነገር መካድ አለብህ፣ ወይ ታሪክን መካድ አለብህ። እውነትን የመሰከርክ እስልምናን ዲፌንድ ማድረግ አትችልም። አያችሁ አይደል? እያነበበው አላየሁትም ይላል ማለት ነው። ጨርሻለሁ። ዲያቆን እኮ ምንም ቀላል በአማርኛ እኮ ነው ዲያቆን። ይሄንን እንዴት ሌሎቻችሁ ቀጥሉ። ጨርሻለሁ። እኔ እሱ ነው ልጠይቆት፣ አንድ ጥያቄ ነው ልጠይቆትና እኔ ይበቃኛል። አንድ ጥያቄ ደግሞ ጨርሰናል።